አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ካኦፒ ይዘቱ ፖለቲካዊ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው። ሀገረ ካኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በህዝብ ታዳሚነት ይመረቃል። መራቂው እርሶ ኖት። የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል። የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የእነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል። በዚህ ልዩ የምረቃ ስነ ስርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ። በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል። በዚህ ልዩ የምረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትስአፕ ቁጥር 202-774-0046 በኢሜል አድራሻ ሀገረ ካኦፒ @gmail.com የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዥና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ካኦፒ በልደቱ አያሌው። ሰላም ጤና ይስጥልን። የሐሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ የወቅታዊ ጉዳይ ዝግጅታችን ነው። ለተቃቅን የቴክኒካል ችግሮች ካሉ ከወዲሁ ይቅርታ እንጠይቃለን። ከአቶ ልደቱ ጋር በድጋሚ ተገናኝተናል። እሱም ትንሽ ጠፋ ብሎ ነው የተገኘው። በወቅታዊ ጉዳይ ነው የምንነጋገረው። በዋናነት ከሰሞኑን ካስመረቀው ያው እንግዲህ ሰሞኑን ነው የምንለው ከእናንተ ጋር የሚገናኘው ዛሬ ነው በቀጥታ በዚህ በሚዲያ 2 ሳምንት ሆኖታል መሰለኝ መጽሐፉ ከተጻፈ ለኛም ከደረሰን። ያው ለኛ ስል አሁንም ለኛ ለሚዲያ ሰዎች ብቻ ለሌሎች ሰዎች እንዳናስተላልፍ ተደርጎ ዲጂታል ኮፒ ስለደረሰን ነው እኛ ምለው እንግዲህ ከኔ ውጭም ለሌላ ደርሷል ብዬ ስላሰብኩ ነው እኛ ብያወራሁትና እኔም መጽሐፉን አንብቤያለሁ። በተባለው መሰረት 2 ምዕራፍ ላይ አተኩሬም አንብቤያለሁ። ሙሉንም አንብቤ ጨርሻለሁ ከትላንት ወዲያ ቅዳሜ ዕለት። እንደገና መጽሐፉን ለወደፊቱ በንባብ በትንታኔ መልክ እንዲዘጋጅም እየቆራረጥን እያዘጋጀን ነው ያለነው። እሱ ወደፊት መጽሐፉ ሲመረቅ የምንነጋገር ይሆናል። መግቢያው ላይ እንደሰማችሁት ማስታወቂያውን ሰምታችሁታል። ቅዳሜ አይቀርም። ቅዳሜ ጥቅምት 1 ቀን እንገናኛለን በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በአውሮፓ 5 PM እንዲሁም ደግሞ በዋሽንግተን ዲሲ እና አካባቢው 11 AM ላይ ቀጠሮ ተይዟል። ከአቶ ልደቱ እንሰማለን ዝርዝሩን። ልደት በድጋሚ ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣ። ሞገስ በጣም ነው ማመሰግነው በዚህ ጉዳይ እንግዳ ስላደረከኝ። ለተለመደው ትብብር ከልብ ነው አንተንም የሐሳብ ገበታንም ማመሰግነው። እሺ እናመሰግናለን። ትንሽ ጠፍተ ነበረ መሃል ላይና ለጥቂት ጊዜያት ምን ነው መጽሐፉ ብቻ ነው ያጠፋው ወይስ በአጠቃላይ ሌላም ፕሮጀክቶች ስላሉ ነው? አይ እንግዲህ የመጽሐፉም ስራ ቀላል አይደለም። ያው በአጭር ጊዜ ታስቦ የተጻፈ ስለሆነ የነበረ ጊዜ አጭር ነውና ደግሞ ጊዜ የሚያልፍበትም ጽሁፍ ነው ብዬ ስላመንኩ የግድ እሱ ላይ ማተኮር ነበረብኝና አንዱ ምክንያት እሱ ነው። ሁለተኛው ምክንያት ግን ያው ተመሳሳይ ነገር ሁሉ ጊዜ ሚዲያ ላይ እየቀረቡ መናገርም ትርጉም ያጣልና አንዳንዴ
አድማጩንም ማሰልቸት እንዳይሆን አንዳንዴ ትንሽ አለፍ እያልን ብንመጣ ይሻላል በሚል ነው። እሱም ጥሩ ስትራቴጂ ነው። ከስትራቴጂም አንጻር ዋናው ደህና መሆንና በሰላም መምጣት ነው። ያው መጽሐፉንም ይዘህ ቀርበሃል፣ እንነጋገራለን። በዋናነት እንዳላበላሸው ፕሮግራሙን ፎርማቱን በኋላ በሰፊው ስለ መጽሐፉና አጠቃላይ ነው፣ ዝርዝሩን አንሄድበትም። መጽሐፉ ስላልተመረቀ ግምገማ አይደለም የምናደርገው። ኦቨርኦል ከኢትዮጵያ ጋር እያያያዝን አላማውንም ከዚህስ ምን እንደሚጠበቅ ማንስ ምን ማድረግ እንዳለበት እዚህ ላይ ነው የምናተኩረው። ከዛ በፊት ግን አንድ 10 ደቂቃ ወስደን ወቅታዊ የፖለቲካ ጉዳዮች ላይ ተነጋግረን ከዛ በኋላ በቀጥታ ሙሉውን ጊዜ ሰጥተን ከመጽሐፉ ዙሪያ ብናወራ ይሻላል ብዬ ነው። ያ ነው የተሻለ ፎርማት የሚሆነው። ስለዚህ አገረ ካኦፒ እንዴት የካሊቲ መንግስትና የአገረ ካኦፒ እንደሰነበቱ አልልም፣ ምክንያቱም ድርሰት ስለሆነ በዚህ አልጀምርም። የኢትዮጵያ ፖለቲካ አንተ ጥለህ ከሄድክ ማለት ከሚዲያ ከአንድ ወር በፊት ጥለህ ከሄድክ ጊዜ ጀምሮ ምን የተሻሻለ ነገር አለ? ምን የባሰበት ነገርስ አለ? ወይስ እዛው ነው ያለው? ተሻሻለ ወይስ ባሰበት? እንዴት አገኘው? እንዴት ትገልጸዋለህ? ዌል እንግዲህ ነገሮች ወደ መሻል ነው እየሄዱ ያሉት ወይስ ወደ ባሰ ችግር ነው የሚለው በእኔ መረዳት ማለት ነው ወደ ባሰ ችግር ነው እየሄዱ ያሉት። የተፈቱ ችግሮች አላየንም፣ ግን በጣም ምንፈራው የነበረው አካባቢው ላይ ይፈነዳል ያልነው ጦርነት የበለጠ እየተቃረበ መምጣቱን የሚያሳይ ሁኔታ ነው የምናየው። የፕሮፓጋንዳ ክረቱ በጣም ጨምሯል። ለምሳሌ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያለው፣ በፌደራል መንግስትና በህወሓት መካከል ያለው በጣም ጠንክሯል እና ነገሮች የበለጠ ስጋት የሚፈጥሩ የሆኑ ነው። በተመሳሳይ ሁኔታ ደግሞ በፋኖና በፌደራል መንግስት መካከል ያለው ጦርነት ከመቀዝቀዝ ይልቅ የበለጠ እየተባባሰና እየተስፋፋ ሄደ መሆኑን እንትኑንም ይዘቱንም እየቀየረ እየመጣ መሆኑን እያየን ነው። ኦላም አካባቢ ያለው ሁኔታ እንደዚህ እንደው ጎላ ያለ ለውጥ ባይታይበትም ተመሳሳይ ሁኔታ ነው የሚታየው እና በአጠቃላይ ውጥረት አሁንም ከአንድ ቀውስ ወደ ሌላ ቀውስ የመሸጋገር ሁኔታ ነው እያየን ያለ ነው እንጂ ችግሮቹን በደንብ ተረድቶ ችግሮቹ ወደፊት በህልውናችን ላይ ሊያስከትሉ የሚችሉትን አደጋ ተገንዝቦ እነሱን በተለየና በተገቢ መንገድ የመፍታት አዝማሚያ አታይም እና ነገሮች ወደ ባሰ ሁኔታ እየሄዱ ነው የሚል እምነት ነው በእኔ በኩል ያለ። እሺ፣ አንድ ሁለት ተጫጭር ነገሮች አሉ ከዚሁ ጋር የተያያዙት። አንደኛው ከዚህ በፊት እኔ በወድም ባልወድም ጥምረት የመፍጠራቸው ጉዳይ የሀቅ ጉዳይ ፋክቹዋል ጉዳይ ነው ብለህ የገለጽከው ነበረ ከ5 ወር በፊት። አሁን ደግሞ እውን የሆነ ይመስላል የሶስትዮሽ ጽምዶ የሚል በዚህ በኩልም ማለት የፋኖ የቲዲኤፍ እና የሻቢያ ጥምረት እነሱም የሚገልጹት የፋኖ አመራሮቹም በግልጽ ለመጣመር ዝግጁ ነን እስካሁን አብረን እየሰራን አይደለም ይላል። መንግስት ደግሞ ይወቅሳቸዋል። ከዛም በሌላኛው በኩል ተጣምረናል እንደገና ደግሞ እያሰለጠንም ነው፣ ይሄንን የጋራ ጠላት የሆነውን በጋራ እነቅላለን የሚል ንግግርም እየተደረገ ነው ያለው። እንዳልከው በፌደራል መንግስትና ህወሓት መካከልም ያለው ነገር እየተወጠረ መሄዱን ከሚያሳዩ ነገሮች ውስጥ አንዱ የህወሓት ጄኔራል የኛ ቁጥር 1 ጠላት ብልጽግና መሆኑ ይታወቃል፣ ለብልጽግናም ዋናው ጠላት እኛ መሆናችንም ይታወቃል የሚል ሪቶሪኩን ነው የምነግርህ። አንዱ እሱ አለ። ይሄንን የሶስትዮሽ ጽምዶ ይመጣል ብለህ አስበህ ነበረ? ባለፈው እኔ ባልፈልግም የመፈጠር እድሉ ሰፊ ነው መሬት ላይ ብለህ ከገለጽከው ባሻገር በዚህ ፍጥነት ቢያንስ ሪቶሪኩ በዚህ መልኩ መምጣቱ ሰርፕራይዝ አድርጓል ወይስ የጠበቅከው ነው? ያው እንደተናገርከው ቀድሜ እንደዛ አይነት ግምት እንዳለኝ ተናግሬያለሁ። ከአገዛዙ ባህሪም የተነሳ አጠቃላይ የፖለቲካ የኃይል አስተላለፋችንን በነበረ ግምገማ እኛ ፈለግነውም አልፈለግነውም አዲስ የኃይል አስተላለፍ ለውጥ እየመጣ እንደሆነ፣ በአንድ በኩል ኢትዮጵያ ውስጥ ያሉ በትጥቅ ትግል የሚያምኑ ኃይሎች ወደ መተባበር የመሄድ አዝማሚያ እያሳዩ እንደሆነ፣ በሌላ በኩል ደግሞ ከዛም አልፎ ከውጭ ኃይሎች ጋር ጭምር የመተባበር አዝማሚያ እየታየ እንደሆነ ግምቴን አስቀምጫለሁ። ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች አለን በሚሉት የጋራ አጀንዳ ቢተባበሩ ችግር ያለው አይመስለኝም። መብታቸው ነው፣ ሀገር ውስጥ ነው ያሉት። እንደዛ አይነት ትብብር ፈጠርን ሲሉ እኔ የማቀርበው ጥያቄ ኦኬ፣
በምን ጉዳይ ነው የፈጠራችሁት? ግንኙነቱ ግልጽነት ሊኖረው ይገባል። በመካከላችሁ ያሉትን ልዩነቶች እንዴት ልትፈቷቸው አሰባችሁ? ከቅርብ ጊዜ ከሩቅ ጊዜ አንጻር የሚል የግልጽነት ጥያቄ ልጠይቅ እችላለሁ። እና አገር ውስጥ ያሉ የፖለቲካ ኃይሎች ግን የመተባበራቸው ጉዳይ በጣም የሚጠበቅ ጉዳይ ነው የሚል እምነት አለኝ። ምናልባት እንግዲህ ላይጠበቅ የሚችለው ከውጭ ኃይል ጋር ለምሳሌ ከኤርትራ መንግስት ጋር የሚኖር ትብብር ነው። ይሄንም እኔ ምደግፈው ባይሆንም ምደግፈው ብቻ ሳይሆን ምቃወመው ቢሆንም አሁን ካለው የኢትዮጵያ ተጨባጭ ሁኔታ አንፃር የአካባቢው ተጨባጭ ሁኔታ አንፃር ግን እስከዛ ድረስ መተባበር ሊፈጠር እንደሚችል ያለኝን ግምት ገልጫለሁ። አሁንም ወደዛ አዝማሚያ እየሄደ ይመስላል ሁኔታው። እንግዲህ ይሄ ምንድነው? ለምሳሌ ሞገስ ሁለተኛው ዓለም ጦርነትን የምታስታውስ ይመስለኛል። አይሚን በታሪክ ማለት ነው። በአይዲዮሎጂ የማይገናኙ ሶቪየት ህብረትና የአሜሪካን መንግስት እና የእንግሊዝ መንግስት አንድ ላይ የቆሙበት ጦርነት ታይቷል። ሂትለር መጥቶ አጠቃላይ የዓለም ጠላት ሲሆንና የሁሉም ህልውና ፈተና ሲሆን የአይዲዮሎጂ ጉዳይ የተለያየ ልዩነት ጉዳይ እንቅፋት አልነበረም። በፍጹም አብረው ይቆማሉ የማይባሉ ኃይሎች በአንድ ጎራ ተሰልፈው የተዋጉበት ሁኔታ ነው ያየነው። እና አሁንም ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንድ መንግስት የሁሉም ጠላት ሆኖ ሲወጣ የሁሉንም ህልውና የሚፈታተን ሲሆን መተባበራቸው የማይጠበቅ አይመስለኝም። ያ ትብብር የት ያደርሳል? ይጠቅማል አይጠቅምም? የየራሳችን ግንዛቤ ሊኖረን ይችላል። የየራሳችን ድጋፍና ተቃውሞ ሊኖረን ይችላል። በተጨባጭ ግን ከታሪክም ከራሳችን ነባራዊ ሁኔታም እንደምንረዳው የሁሉንም ህልውና የሚፈታተን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ከሱ ተጻራሪ ያሉ ኃይሎች ወደ ትብብር የሚሄዳቸው ጉዳይ የሚጠበቅ ይመስለኛል። እና አሁን የምናየው ማዝማሚያ ይሄ ይመስለኛል። ምናልባት እዛው ላይ በእርግጥ ገልጸዋል፣ በተደጋጋሚ አሁንም ተናግረዋል። ግን ሞራሊ ስናየው ከውጭ ኃይል ጋር መተባበር ያው በቅርቡ የምናውቀውን እናውቃለን። ግን በአጠቃላይ ሀገር ውስጥ ያለው ውጭ ካለው ጋር በተለይ ታሪካዊ ጠላት ተብሎ ሊገለጽ ከሚችል አንተም የሻዕቢያን መንግስት እንደዛ ነው የምገልጸው ጋር መተባበሩን ራሱ እዛ ላይ አስተያየት እንድሰጥበት ስለፈለግኩኝ ነው። ምን የሚጠቅም ነገር ይኖረዋል ለሚተባበሩት ራሱ? ያው እየነገርኩ ያለሁት ሁሉ ነገር እንዲሁ የጠላት በሚል መሰራት አለበት የሚል እምነት የለኝም። በተወሰነ ደረጃ መርሆች መኖር አለባቸው የሚል እምነት አለኝ። ከማን ጋር ነው የምቆመው? ከዛ ጋር ቆሜ በአጭር ጊዜ በመካከለኛ ጊዜ በሩቅ ጊዜ የማመጣው ውጤት ምንድን ነው የሚለው ነገር ሁሉ መታየት ያለበት ይመስለኛል። ስለዚህ ከዚህ አንጻር ለምሳሌ ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ችግር መፍታት ይቻላል የሚል እምነት የለኝም። በዚህ ምክንያት ከኤርትራ መንግስት ጋር የሚደረገውን ጥምረት አልደግፈውም፣ እቃወመዋለሁ። ግን እንኳንስ ተቃዋሚ ኃይሎችና የአቅም ውስንነት ያላቸው ተቃዋሚ ኃይሎችና የኢትዮጵያ መንግስት እኮ የኤርትራን መንግስት እኮ ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ እኮ ኢትዮጵያውያንን እኮ እንዲጨፈጨፉ አድርጓል። እንኳንስ ተቃዋሚ ማለት ነው፣ ሪያሊቲውን ስናየው ማለት ነው። እንኳንስ ተቃዋሚ መንግስት ነኝ የሚለው አካል ህዝብንና ሀገርን የሚያስተዳድር አካል ሻዕቢያን ጋብዞ በኢትዮጵያ ጣልቃ እንዲገባ አድርጎ የራሱን ዜጎች ያስጨፈጨፈበት ሁኔታ አይተናል። ስለዚህ ከዚህ አንጻር ስታየው ተቃዋሚዎቹ ከሻዕቢያ ጋር እንተባበራለን ማለታቸው ላይደንቅ ይችላል። በምንም በመዘኛ ግን ያው ትክክል ነው የሚል እምነት የለኝም። ስለዚህ አስቀድሜም የተናገርኩት ይሄን ነው። እኔ የምደግፈው አይደለም። ለምን ኢትዮጵያዊ ኃይሎች ከተባበሩ ራሳቸው በቂ ናቸው የሚል እምነት አለኝ ችግራቸውን ለመፍታት። ኢቨን ከመንግስት ጋር ያላቸውን ችግር በአሸናፊነት ለመወጣት ሀገር ውስጥ ያሉ ኃይሎች ከተባበሩ በቂ ነው የሚል እምነት አለኝ። ከኢትዮጵያ ታሪካዊ ጠላት ከሆነ ኃይል ጋራ መተባበር አለባቸው የሚል እምነት የለኝም። ግን ያ የኔ ፍላጎት ነው። እንዲሆን የምትፈልገውና ይሆናል ብለህ የምትገምተው ነገር የተለያየ ነገር ነው። ስለዚህ የኔ ፍላጎት ባይሆን ነው። ግን የኔ ፍላጎት ያው የፍላጎት ጉዳይ ነው። በተግባር ግን በተጨባጭ ግን መሬት ላይ ያለውን ነገር ካየ ነው ግን የሚተባበሩበት ሁኔታ የሚያስገርም አይደለም፣ የሚጠበቅ ነው። ይሆንም ያለው እሱ ነው።
እሺ አይገርምም፣ ግን ጀስቲፊኬሽን አይደለም ነው። እሺ ግን ችግሩ ምን መሰለህ፣ አሁን በኢትዮጵያ ተጨባጭ ሁኔታ በተለይ መንግስት እንደ መንግስት የኢትዮጵያ መንግስት አንድ ጊዜ የኤርትራን መንግስት በሀገሩ ጉዳይ ላይ ጣልቃ እንዲገባ ካደረገ በኋላ ይህን ጉዳይ እኮ ነውር አድርጎ ማየት ራሱ አስቸጋሪ ሆነ። አሁን ብዙ ጊዜ የብልጽግና ደጋፊዎች አባላት እንዴት ከሻቢያ ጋር እንዴት ከኤርትራ መንግስት ጋር ፋኖ ወይም ቲፒኤልኤፍ አብሮ ይቆማል ብለው ሲጮሁ ሰማለሁ። ሪሊ እኔ ልል እችላለሁ፣ ምክንያቱም ኮንሲስተንት ነው አቋሚ። ያኔ የኢትዮጵያ መንግስት ከሻቢያ ጋር ሲቆም ተቃውሜያለሁ። አሁንም የኢትዮጵያ ሌሎች ተቃዋሚ ኃይሎች ከሻቢያ ጋር ሲቆሙ እቃወማለሁ። የሞራል እንትኑ አለ ብዬ አምናለሁ። ይሄን ለማለት ግን አሁን አብዛኛውን ፕሮፓጋንዳ ሲሰሩ የምታየው የአገዛዙ ካድሬዎችና ደጋፊዎች ናቸው። እና ሪሊ እነሱ ምንም ሞራል አላቸው? አንድ ጊዜ በስልጣን ላይ ያለ መንግስት ያን አይነት ትልቅ ስህተትና ወንጀል ከሰራ በኋላ ሌሎችን ሊከስና ሰዎችን ለማሳመን ጉልበት ሊኖረው አይችልም። የኢትዮጵያ ተጨባጭ ሁኔታ ይሄን ነው የሚያሳየን። ሪሊ በጣም ትልልቅ ቀድሞ ነውር የነበሩ ስህተት የነበሩ ነገሮች ሁሉ ይሄ መንግስት ከመጣ በኋላ ነውርነታቸው ቀርቷል፣ ስህተትነታቸው ቀርቷል። ብዙ ነገሮችን እያለማመደን ነው። ስለዚህ ለተቃዋሚዎቹም አንድ ትልቅ እድል የፈጠረላቸው አገዛዙ አንተ ተባብረህ ጨፍጭፈህናል እኮ ዛሬ እኛ ብንተባበር ምን አስደነቅህ፣ ምን አዲስ ነገር አለ ማለት የሚችሉበት እድል የፈጠረላቸው ማንም ማለት ነው ገዢው ፓርቲ ነው። አሁን ገዢው ፓርቲ በዚህ ደረጃ የሚሰራው ፕሮፓጋንዳ የትም የሚያደርስ አይመስለኝም። ቁም ነገሩ ያለው አሁን ፕሮፓጋንዳው ላይ አይደለም። ይልቁንስ ይሄ አቅጣጫ የሚያሳየን ምንድን ነው? ይህ አይነቱ ውሳኔ የሚያሳየን ምንድን ነው? ነገሮች ከድጡ ወደ ማጡ ወደ መሸጋገር እየሄዱ ነው። አሁን አገር ውስጥ ያለው ግጭት አላንስም ብሎ ከውጭ ኃይል ጋር ተባብሮ የሚካሄድ ጦርነት ደግሞ ይችን ሀገርና ህዝብ ወዴት ነው የሚወስደው? በዚህ ቀጥለን የት ነው የምንደርሰው የሚለውን ነገር ማጤንና ወደ ትክክለኛው የመፍትሄ አቅጣጫ መምጣት ነው የሚመረጠው እንጂ ፕሮፓጋንዳው፣ ትችቱ ብዙም ፋይዳ ያለው አይመስለኝም። ማናችንም ለምን ከከሌ ጋር ተገናኘ ብለን ልንተች እንችላለን፣ ግን ትችቱ ነው የሚቀረው። መሬት ላይ ምንም የሚያመጣው ፋይዳ የለም። ስለዚህ ዋናው ነገር ይሄ ሁኔታ ከቀጠለ በፕሮፓጋንዳ የሚቀለበስ ነገር የለም፣ የሚቀር ነገር የለም። አሁን ይሄን ትብብር ማናችንም ብንጠላው ብንቃወመው በእኔ እምነት የሚቀር አይደለም። ብዙዎቹ ኃይሎች ይሄ በስልጣን ላይ ያለ ኃይል የሁላችን ሬስ ነው፣ የሁላችንንም ህልውና አደጋ ውስጥ ለማስገባት እየሰራ ያለ ነው። ስለዚህ ለህልውናችን መተባበር አለብን ብለው ወስነው፣ ስለዚህ ቁጭ ብሎ ነገሩን በተለየ መንገድ ማየት የት ያደርሰናል? ስለዚህ በጦርነት ይህን ችግር አንፈታው፣ አዲስ አቅጣጫ ማየት አለብን፣ በውይይት በድርድር መፈታት አለ፣ የፖለቲካ መፍትሄ ያስፈልገዋል ወደሚለው መኬድ አለ። እዛ ለመሄድ ደግሞ ዋናው ቁልፍ ያለው በአገዛዙ ወይም መንግስት ጦረኛ ሁሉንም በኃይል አንበረክካለሁ የሚል ፖለቲካ በሚከተልበት አገር ተመሳሳይ ተቃዋሚ ነው የሚኖር። በሚገባህ ቋንቋ አነጋግርሃል የሚል ኃይል ነው የሚኖረው። ስለዚህ እንደማያዋጣ ተገንዝቦ መንግስት ወደ ሰላማዊ መፍትሄ መምጣት አለ። መንግስት ወደ ሰላማዊ መፍትሄ ከመጣ ሁላችንም በተቃዋሚዎቹ ላይ ደግሞ ጫና የማድረግ አቅም ይኖረናል፣ ሞራል ይኖረናል። እንዲህ አይነት መንግስት ባለበት ሀገር ግን ለህልውናቸው የሚታገሉ ተቃዋሚዎችን ለምን ጠበንጃ አነሳችሁ፣ ለምን ከሌላ ኃይል ጋር ትተባበራላችሁ ብለን ብናወግዛቸው ከማውገዝ ያለፈ ፋይዳ አይኖርም። መሬት ላይ የሚያመጣ ለውጥ የለም። እንደውም እዚህ ጋር ያነሳውን ነገር ከዚህ በፊት የትኛው ሚዲያ ጋር ቃለ ምልልስ እንዳደረክ አላውቅም። አሁን ቅድም ያነሳውን በሚገባው ቋንቋ እያነጋገሩት ነው ያልከውን ይኸው ልደቱ እኮ የትጥቅ ትግልን በይፋ እየደገፈ ነው የሚል ትችት ሲያቀርቡ አይቻለውና እሱ ላይም አጠር ያለ አስተያየት ብትሰጥ ወይም ማብራሪያ ካስፈለገው። መንግስት የሚገባኝ ቋንቋ ሰላማዊ ትግል አይደለም፣ የሚገባኝ ጦርነት ነው፣ በጦርነት ነው ችግሬን የምፈታው ብለዋል። አሁን በዛ ቋንቋ እያነጋገሩት ነው። ያ ማለት እኔ ያምንበታለሁ ማለት አይደለም። እኔ ማምነው በሰላማዊ ትግል ነው። አሁን እያልኩ ያለሁት ሀገረ ካኦፒንም ለመጻፍ ያስገደደኝ መንግስትንም በሚገባውና በሚያውቀው ቋንቋ ሳይሆን በማይገባው ቋንቋ፣ ባልተዘጋጀበት ቋንቋ እናነጋግረው እያልኩ ነው። ያ ቋንቋ ምንድን ነው? ሰላማዊ ህዝባዊ እምቢተኝነት። ስለዚህ እኔ እየገለጽኩ ያለሁት የሌሎችን ፍላጎት ነው እንጂ የኔን ምርጫ አይደለም። የኔ ምርጫ አንድና አንድ ነው፣ ሰላማዊ ህዝባዊ እምቢተኝነት። በአጭር ጊዜ
በቀላል መስዋዕትነት ለዘላቂ ውጤት በሚያበቃ ሁኔታ ሊያበቃን የሚችል ለድል ሊያበቃን የሚችለው ሰላማዊ ህዝባዊ እምቢተኝነት ነው የሚል እምነት ነው ያለኝ። ይሄ ግን የመንግስት ምርጫ አይደለም። መንግስት በመረጠው መንገድ ነው ሌሎቹ አሁን እያስተናገዱት እያነጋገሩት ያለው። ያን ገለጽኩ እንጂ እኔ ደግፈዋለሁ ማለት አይደለም። እንደው በየበለጠ ግልጽ እንዲሆን ብዬ ነው ለአድማጮቻችን እንጂ እኔ በግሌ ገብቶኛል። ያው ግን እየተሽከረከረ ስለሆነ ነው። የመጨረሻ ወደ ወጻፍ ይሄ መንደርደሪያ ነው። በርግጥ እመለስበታለሁ። በማይገባው ቋንቋ ለማነጋገር ብዬ ነው ይሄንን የለፋሁት። በማይገባውና ባልተዘጋጀበት መንገድ ለማነጋገር ነው ይሄን አገረ ካኦፒን ያዘጋጀሁት ያልከው። እሱን እንደ መሸጋገሪያ አድርጌ እመለስበታለሁ። ግን አንድ ጥያቄ ቀርቶኛል። ከሪቶሪኩ ጋር ተያይዞ የወደብ ጉዳይም ደግሞ በጣም ብሶበታል። ወደ ኔክስት ሌቭል ተወስዷል። ጠቅላይ ሚኒስትሩ እመኑኝ በእርግጠኝነት የባህር በርን እናረጋግጣለን ብሏል። ከ3 ቀን በፊት ባደረገው ንግግር ወይም ምን ነው የሚባለው ንግግር። ከዛ ውጭ ደግሞ ሙዚቃ ሁሉም እየወጣለት ነው ያለው። ያው እኔ ራሴን ችዬ ትላንትና ተችቼዋለሁ። በሮብኛ የወጣ ሙዚቃ ነው። ዞሮ ዞሮ የቀይ ባህር ጉዳይ የባህር በር ጉዳይ በጣም እየጨመረ እየጦዘ ነው የመጣው አጀንዳውና ይሄ ጉዳይ ወዴትስ ሊያመራን ይችላል? ኦልሞስት ቅድም መግቢያ ላይ አጠቃላይ ያስቀመጥከው ነገር አለ። ግን ስፔሲፊካሊ አሁን ባለበት ሁኔታ ወዴት ሊያመራ ይችላልስ? እንዴትስ ነው ሃንድል መደረግ ያለበት? ሞገስ ምን መሰለህ፣ ከዚህ ቀደምም ካንተ ጋር ይሁን ሌላ ሚዲያ ላይ መናገሬን አስታውሳለሁ። አሁን ጠቅላይ ሚኒስትር አብይ በእርግጥም ከኤርትራ ጋር ጦርነት ይፈልጋሉ ወይስ አይፈልጉም የሚለውን ነገር በእርግጠኝነት ማወቅ አይቻልም። ከእውነት ፈልገውም ሊሆን ይችላል፣ ሳይፈልጉም ጉዳዩን ለሌላ ፕሮፓጋንዳ መጠቀሚያ እያደረጉት ሊሆን ይችላል። ማናችንም እርግጠኛ መሆን አንችልም። እርግጠኛ ነኝ በመንግስት ስልጣን ላይ ያሉ በራሱ በጠቅላይ ሚኒስትሩ ዙሪያ ያሉ ትልልቆቹ ባለስልጣናትም ይሄን በእርግጠኝነት የሚያውቁ አይመስለኝም። ከጠቅላይ ሚኒስትሩ ውጪ ይሄ ሐሳብ የእውነት ነው ወይስ የማስመሰል ነው የሚለውን ማናችንም በእርግጠኝነት ማወቅ እንችል አይመስለኝም። ይሄ ጉዳይ ለምሳሌ ለሁለት ነገር ተብሎ ይመጣ ሊሆን ይችላል። በአንድ በኩል ከፍተኛ የሆነ መሳሪያና ገንዘብ ከአረብ ኤሚሬትስ የኢትዮጵያ መንግስት ያገኛል። ይሄ ነገር እንዳይቋረጥ ይፈልጋል። ይሄ ነገር እንዳይቋረጥ ይሄን አረብ ኤሚሬትስ በቀይ ባህር አካባቢ እፈልገዋለሁ የምትለውን ጂኦፖለቲካዊ ጥቅም እኔ አሳካለሁ የሚለው አጀንዳ ጎልቶ እንዲታይ ሊፈለግ ይችላል። ይሄን በማሳየት የሚመጣው እርዳታ በገንዘብም በመሳሪያ እንዳይቆም ለማድረግ ሊፈልጉ ይችላሉ ጠቅላይ ሚኒስትሩ። ከዚህ አንፃር ሊሆን ይችላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ ከፍተኛ የሆነ የቅቡልነት ችግር እየገጠማቸው ማህበራዊ መሰረታቸው ከጊዜ ወደ ጊዜ በከፍተኛ ፍጥነት እየተሸረሸረ ከህዝብ እየተነጠሉ። ስለዚህ የህዝቡን አይምሮ ሊኮረኩር የሚችል አጀንዳ ምንድን ነው? ይሄ ሰውዬማ የኢትዮጵያን ጥቅም ሊያስከብር ነው፣ ትልቅ አጀንዳ ይዞልን መጥቷል ብሎ ድጋፍ እንዲሰጣቸው ይፈልጋል። ይህን ዛሬ አይደለም ሞገስ የምናገረው። ታስታውሳለህ ገና ከ3 ዓመት ከ4 ዓመት በፊት የቀረቻቸው አጀንዳ 2 ናት ወደፊት የሚመዟት። አንደኛው አጀንዳ የቀይ ባህር አጀንዳ አንድ ወቅት ይመዙታል። ሁለተኛው አጀንዳ ህገ መንግስቱን እቀይራለሁ አሻሽላለሁ የሚል አጀንዳ የሚል ነበር። እነዚህ ሁለቱ አሁን ፓይፕላይን ላይ ያሉት። የቀይ ባህር ጉዳይ ይኸው በከፍተኛ ደረጃ እየተቀሰቀሰበት ነው። ከዚህ አንፃር ሊሆን ይችላል ጠቅላይ ሚኒስትሩ ይህን ነገር እያቀነቀኑ ያሉት። በእውነት ከልባቸው ጦርነት ለማካሄድ ወስነው ላይሆን ይችላል። ወስነውም ደግሞ ሊሆን ይችላል። ሌጋሴ ምንድነው የሚሆነው በኢትዮጵያ? እኔ ታላቅ መሪ ሆኜ በታሪክ መወሳት አለብኝ። ለዛ ደግሞ ሊያበቃኝ የሚችለው ቀይ ባህርን ወይም አሰብን ካስመለስኩ ነው የሚል እምነትም ሊኖራቸው ይችላል። ስለዚህ የውጭ ኃይሎችን እርዳታ ተጠቅሜ የኤርትራን መንግስት አንበርክኬ የባህር በር ኢትዮጵያ እንድታገኝ ላደርግ ይችላል ብለው ሊያስቡ ይችላል። አያስቡም ልል አልችልም። በጣም አምቢሽየስ የሆኑ ጠቅላይ ሚኒስትር ናቸው። ግን በሁለቱም መንገድ ቢሆን ይሄ ሰውዬ እያሰቡ ያሉት ጦርነቱን አያስቀረው እንዲመጣ ነው የሚያደርገው። አንድ ጊዜ እንዲህ አይነት የጦርነት ቅስቀሳ ውስጥ ከገባህ በኋላ ሌሎች ኃይሎች አንተን በትሬትነት
እንዲያዩ ካደረክ በኋላ ጦርነቱን የግድ አንተ መጀመር የለብህ። እጠቃለሁ ብሎ የሚያስበው ኃይል ለኔ ይመቻል ባለው ጊዜና ሁኔታ ጦርነቱን ሊጀምረው ይችላል። አንተ አትቆጣጠረውም፣ አንተ አትወስነው። ይሄ መንግስት ሪስክ ሲወስድ በደንብ አድርጎ የማያስበው ይሄን ጉዳይ። አንድ ጊዜ የጦርነት ተረክ ውስጥ ከገባህ፣ የጦርነት ፕሮፓጋንዳ ውስጥ ከገባህ ከዛ በኋላ ጦርነቱን ማን እንደሚጀምረው ማወቅ አትችልም። መቼ እንደሚጀምር ማወቅ አይቻልም። ስለዚህ ምናልባትም ለፕሮፓጋንዳ ጥቅም ብለው ከሆነ ይሄን ጉዳይ ያመጡት አፍጥጦ የመጣ ጦርነት እንዲመጣ እያደረጉ ነው። የማይቀር እንዲሆን ጦርነቱ እያደረጉት ነው። ከልባቸው ማምነውበት ከሆነ ይሄን ጉዳይ ያመጡት ያው ራሳቸውን በፈለጉት ጊዜ ጦርነቱን ይጀምሩታል ማለት ነው። እየተናገሩት እንዳለው ማለት ነው። ግን በምንም ተአምር ይሄን ጦርነት ከልባቸው ፈልገውት ነው ወይስ አይደለም የሚለውን ነገር ከሳቸው ውጭ ማናችንም ምክትል ጠቅላይ ሚኒስትሩን ጨምሮ አናውቅም። እሳቸው ብቻ ናቸው የሚያውቁት። ስለዚህ ይሄን ጉዳይ በዚህ መልኩ ማየት ያስፈልጋል። ለሁሉም እኔ አንደኛ ኢትዮጵያ ተጨማሪ ጦርነት አሁን አያስፈልጋል። ሁለተኛ የባህር በር ኢትዮጵያ ለማግኘት የምታደርገው የመብት ጥያቄ በዚህ መልኩ አይደለም ይፈጸም አይደለም፣ በጦርነትና በኃይል አይደለም፣ አንድን ሉዓላዊ ሀገር በመውረር አይደለም፣ እውቅና በመንሳት አይደለም። የበለጠ እንደውም የባህር በር የማግኘት እድላችን ሰፊም የሆነው በትብብር ነው። ሰላማዊ ሁኔታ በሀገራችንም በአካባቢው በመፍጠር ነው፣ በሰጥቶ መቀበል ነው፣ በመተሳሰብ ነው። በጦርነት በኃይል ምንም የምናመጣው ጥቅም የለም። እኔ 100% እርግጠኛ ነኝ ኢትዮጵያ በዚህ መንገድ የባህር በር ፍላጎቷን ልታሳካ አትችልም። ይልቁንስ የገጠማትን የህልውና ፈተና የህልውና አደጋ የበለጠ ታፋጥነዋለች፣ ወደ ባሰ አዘቅት ውስጥ ትገባለች። ከዚህ የተሻለ መፍትሄ በዚህ መንገድ ማምጣት ይቻላል የሚል እምነት የለኝም። እና አንዳንድ የዋህ ዜጎች ምናልባት እንዴ ኢትዮጵያ የባህር በር ካገኘች ለምን እንቃወማለን ሊሉ ይችላሉ። ይሄ ትልቅ ስህተት ነው፣ ትልቅ ስህተት ነው። ቆም ብለው ማሰብ ያለባቸው ይመስለኛል። አሁን ወደ መጽሐፉ በስፋት ብንሄድ የተሻለ ነው የሚሆነው። የመጀመሪያው ጥያቄ የሚሆነው የትግል መጽሐፍን በልቦለድ መልክ ለመጻፍ ምን ገፋፋ? ለምን አሰብክ? ለምን በቀጥታ ይህንን መጽሐፍ ይህንን ትግል መጽሐፍ ለኢትዮጵያውያን ወይም ለኢትዮጵያ ሀገር ብለህ አልጻፍክም? ቢያንስ ገጸ ባህሪያትን ለምን የኢትዮጵያ ስም ወይ ኢትዮጵያውያን ለምን አላረክልንም? ስሞችን ራሱ ለመያዝ በጣም ያስቸግራሉ። እኔ ራሴ የትኛው ነው ጠቅላይ ሚኒስትሩ፣ ደራሲው ማን ነው፣ የሊበራል ፓርቲ መሪው ማን ነው እያልኩኝ የልጁን የሰውየውን ልጁንም ልደቱንም ሳስታውስ የልጁን ልደት ማለት ነው አንተን አይደለም በጣም ያስቸግራሉ ስሞቹና ያው እንትን ስለሆኑ ቢያንስ ለምን የኢትዮጵያ ስም ሳላደረክም የሚል ፊሊንግ የሚኖር ይመስለኛል። ሌላው ይገመገማል መጽሐፉ ላይ በዋናነት ምን ገፋፋ በልቦለድ መልክ ለመጻፍ? ከዚህ በፊትም በይፋ ነው የምጽፈውና በዛው መልክ ጽፈልን የትግል መንዋል ወይም ማኒፌስቶ ይዘህ ብትመጣ አይሻልም ነበር? ወል እንግዲህ ያው የተለያየ አቀራረብ ምርጫ አለ። አንዳንድ ሰው እንደኔ በቀጥታ ይጽፋል፣ አንዳንድ ሰው ደግሞ ሐሳቡን በተለየ መንገድ በልቦለድ ሊገልጽ ይችላል። ያው የተለመደ ነው ማለት ነው። ዓለም ላይ የተለመደ ነው፣ በእኛም ሀገር የተለመደ ነው። እንግዲህ በኢትዮጵያም ተጨባጭ ሁኔታ እነ በዓሉ ግርማ፣ እነ ሐዲስ ዓለማየሁ፣ ማን ነበረ ብርሃኑ ዘሪሁን እና አቤ ጎበኛ፣ እነዚህ ሁሉ ፖለቲካዊ ጉዳዮችን በልቦለድ በመጻፍ የሚታወቁ ሰዎች ናቸው። አዲስ ነገር አይደለም ማለት ነው። እኔ የጀመርኩት ነገር አይደለም። እኔ ግን ብዙ ጊዜ የምታወቀው ያው በቀጥታ በመጻፍ ነው። ግን ያው አንዳንድ ጊዜ ሐሳቡ ወደ ህብረተሰቡ አንተ በምትፈልገው መጠን መስረግ ሲያቀተው በምትፈልገው መጠንና ፍጥነት ተቀባይነት ሳይኖር ሲቀር ምናልባት እንግዲህ አቀራረቡንም ቀይሮ መሞከር ሊያስፈልግ ይችላል ብለህ እንድታስብ ትገደዳለህ። እና እኔም ተገድጃለሁ ማለት እችላለሁ። እና ምንድነው ይሄን ሐሳብ ወደ ህብረተሰቡ በቀላሉ ለማስረጽ የተለመደውን ቀጥተኛ የሆነ የፖለቲካ መጣጥፍ መጽሐፍ ነው የሚሻለው ወይንስ ደግሞ እስቲ ለየት ባለ መልኩ መሞከሩ ነው የሚለው ሐሳብ አይምሮዬ ውስጥ መጣ እና ይሄን መሞከር እንዳለብኝ አመንኩበት፣ ጻፍኩት። እና ያው በምን መልኩ የተሻለ መረዳት መፍጠር ይቻላል ከሚል ጭንቀት የመጣ ነው ልትል ትችላለህ። እንግዲህ ያ ውጤቱ ምን ይሆናል
አንተም እኔም ሌሎቻችንም አብረን ወደፊት የምናየው ነው የሚሆነው። ግን አንድ የተሻለና ለየት ያለ አቀራረብ መስሎ ታይቶኝ ነው የመረጥኩት። እንግዲህ ደግሞ ብዙ ጊዜ ኢትዮጵያውያን ለልብ ወለድ በጣም የመሳብ ለካራክተር የመሳብ ባህሪ እንዳለን ደግሞ እረዳለሁ። እንግዲህ ቲያትሮችንም ሳይ በቴሌቪዥን የሚቀርቡ በሬዲዮ የሚቀርቡ ህብረተሰቡ በጣም ሲመሰጥ አየዋለሁ እና በእውነተኛ በገሃዱ ዓለም ካሉ ተጨባጭ እውነታዎች ይልቅ ገጸ ባህሪያትንም የማመን ባህሪ አይበታለሁ እና በተለያየ ጊዜ አይተናል። ይሄ የፊልም ካራክተር ወይ ድራማ ካራክተር አንድ ችግር ሲገጥመውና ሲሞት የሚያለቅስ ህብረተሰብ ቀላል አይደለም እና ምናልባት ኢትዮጵያውያን የዛ አይነት ባህሪም ያለን መስሎ ስለታየኝ እስኪ ደግሞ በዚህ በልብ ወለድ መልኩ ሐሳቡን ለማስተላለፍ እንሞክር ከሚል የመጣ ውሳኔ ነው እና የተለየ ነገር አይደለም ማለት ነው። በእንትን ደረጃ የተለየ አይደለም። ለአንተ የተለየ የሚያደርገው ይሄ የመጀመሪያው ልብ ወለድ መሆኑ ነው። አንዱ እዛ ላይም ገልጻል፣ እንትን ላይም መቅድሙ ላይ ገልጻል። በዛ መልኩ ካየነው የተለየ ይሆናል። ምናልባት ከዚህ በፊትም በልብ ወለድ መልክ የጻፉ ሰዎች ፖለቲካ ነክ ጉዳዮች የትግል ማኒፌስቶንም አካተው ባይጽፉም ቀደም እንዳልከው የጻፉ ሰዎች አሉ። የገጸ ባህሪያትንም ጠይቄ ነበርና በጣም አስቸጋሪ ነው የሆኑትና ለምንድን ነው ከፈለክ ሞገስ፣ ዘበርጋ፣ ፍሩጋሳ ለምን አላልክም? የኢትዮጵያን ስም ሰናይት ምናምን ለምን አላልክም? እንግዲህ ልብ ወለድ ሲባል ሙሉ በሙሉ ልብ ወለድ አድርገህ መጻፍ አለ። ምናልባት በዓሉ ግርማ ሲያደርገው እንደምናውቀው ደግሞ ሁለቱንም የመጠቀም አለ። በገጸ ባህሪ የምትፈጥርበት ሁኔታ ይኖራል። በገሃዱ ዓለም ያሉ ተዋናኞችን ደግሞ በስማቸው እየጠራህ የምትጠቀምበት ነገር ሊኖር ይችላል። እኔ የመረጥኩት በዚህ ጉዳይ ሙሉ በሙሉ እዛ ውስጥ ያሉትን ገጸ ባህሪያት ፈጠራ ማድረግ ነው። ከኢትዮጵያዊ ስም ጋር እንዲያያዙ አልፈለኩም በአንድ በኩል፣ ምክንያቱም የሰዎቹ ስም በይዘቱ ላይ እንዲያጠላበት አልፈለኩም በአንድ በኩል። ኢብን ከዛ ማለፌ ቦታውንም ከወሰድክ ያው ኢትዮጵያ አይደለችም እዛ ላይ የተጻፈችው፣ በምናብ የተፈጠረች ሀገረ ካኦፒ የምትባል የምናብ ሀገር ነች የተቀመጠችው። እሱ ብቻ አይደለም፣ ክስተቶቹንም ካየህ የተለያዩ ናቸው። ለምሳሌ ሀገረ ካኦፒ በቅኝ ግዛት ገዛ የነበረች ሀገር ነች። ኢትዮጵያ እንደዛ አይደለችም። የተፈጥሮ ሀብት ያላቸውን የተፈጥሮ ሀብት ካየህ፣ ታሪካቸውን ካየህ፣ የህብረተሰቡን መዋቅርም ካየህ፣ የኢኮኖሚውን ሁኔታ ካየህ ኢትዮጵያና ሀገረ ካኦፒ በብዙ ነገር ይለያያሉ። ግን ደግሞ የሚያመሳስላቸው ደግሞ ነገር አለ እና ሪሊ ልቦለድ ከሆነ እንደው የገሃዱ ዓለም በጣም የሚጫነው እንዲሆን አልፈለኩም። አትሊስት በፖለቲካ አስተሳሰብ ደረጃ ከኢትዮጵያ ሁኔታ ጋር የተገናኘ ማድረግ ከተቻለ ሌሎቹን ነገሮች ከዛ ውጭ ማድረጉ ይጠቅማል በሚል ነው እንደሱ ለማድረግ የመረጥኩት። በነገር ላይ የስሞቹን ጉዳይ ኮንሽስሊ እንዳውም እንዳይከብድ ለማድረግ ነው የሞከርኩት። ብዙዎቹን ስሞች አይታቸው ከሆነ ወይ በሁለት ፊደል ወይ በሶስት ፊደል ማክሲመም በአራት ፊደል ነው የሚጠሩት እና አቬሬጅ ካየህ እንደውም የብዙዎቹ ስሞች በሶስት ፊደል ብቻ የሚገለጽ ነው እና ይሄን ለማድረግ የፈለኩት እንዲለመድ እና በቀላሉ መረዳት እንዲቻል ብዬ ነው። ምናልባት ያው አዲስ ነገር ሲሆን በቀላሉ ላትለምደው ትችላለህ፣ ግን ደጋግመህ ገጸ ባህሪዎቹን ስታነሳቸው የሚለመድ ስም ይመስለኛል። አሁን እኔ በመጽሐፉ ሂደት ኤዲትን በማድረግ ሂደት ገጸ ባህሪዎቹ ጋር ተለማምጃለሁ እና በቀላሉ ላነሳቸው ልጠራቸው እችላለሁ ማለት ነው እና በአንድ ጊዜ አንባቢ ላይጨብጣቸው ይችላል፣ ምክንያቱም ከኢትዮጵያ ስሞች ጋር አብረው ማይሄዱ ስለሆኑ ነው። እና ሪሊ ፈጠራ ሲባል ደግሞ ይሄንም የሚያካትት መሆኑን የተወሰነ ቻሌንጅም እንዳለው መገንዘብ የሚያስፈልግ ይመስለኛል። ግን በተቻለ መጠን እንዳይወሳሰብ በመፈለግ የአንደኛው ስም ከሌላኛው ስም ጋራ ውዥንብር እንዳይፈጥር ለማድረግ ጥረት አድርጌያለሁ እና በጣም ቀላል እንዲሆኑ ነው ለማድረግ የሞከርኩት። እንግዲህ በተቻለ መጠን ሪዞኔት በሚያደርግ መልኩ ነው። አንዱ ዓላማ ነው። ካሊቲ ነው ስሙ አይደል? ካሊቲ ከባድ ነገር አይመስለኝም። ቃሊቲ ብሎ እንዳያነቡት እንጂ የራቅ አይደለም ማለት ነው። ለምሳሌ አሁን እንዳልከው ቃሊቲ የሚባል ወርድ አለ አይደለ? ቃሊቲና ቃሊቲ በጣም የተራራቀ ወርድ አይደለም። ደራሲ ሆሳ
ሆሳ የሚል ስም በጣም ሙሳ የሚባል ስም አለ ሀገራችን አይደለም በሁለት ፊደል የተገለጸ ነው ብዙም አሉ እነ ኒሻንም አሉ የተወሰኑ አሉ በርግጥ ዞሮ ግን እኔ ሙሉን ሳነበው ደግሜ ለማስታወስ ትንሽ ማስታወስ ስለሚጠበቅብኝ ነው ኮንሺየስሊ እንዳልከውና ትንሽ ያዝ ካደረገኝ ሪዞኔት ቢያደርግ የተሻለ ይሆናል የሚል ነው ግን አንተ እንዳልከው ፈጠራ ስለሆነ በዚህ መልኩ ማድረጉት ግን ከአራት ፊደል የበለጠ እንዳይሆን ነው ያደረኩት ይሄን ማስቤበት ነው የሰራሁት ማለት ነው ፊደሎቹ አጭር ናቸው ወይም እንደውም ኦን አቨሬጅ 3 እና ከዛ በታች 3 ናቸው አይቼዋለሁ እሱም በዛ ረገድ ጥሩ ነው የፊደል ኢኮኖሚ ግን እዚሁ ገጸ ባህሪ ላይ እንቆይና ወደ ፖለቲካው ሳንገባ ግን በተመሳሳይ መልኩ ሰው በገጸ ባህሪ ይረዳኛል ብለህ ታስባለህ ከኢትዮጵያ ጋር ሙሉ በሙሉ አገናኝተውት ይረዳሉ ብለህ ያንን ሪስክ አላየም ለምሳሌ ሰዎች የሆኑ ፓርቲዎች አሉ አንድ 5 ፓርቲዎች እና እዛ ፓርቲዎች እነማን እንደሆኑ ሪሌት ታደርጋለህ በቃ ይመጣሉ በቃ አንዳንዶቹ እንደው 5 ሊስቱ ላይ ያላክልኝ አለ ፕሮፌሰሩ ከሌ ነው ወይ ይሄ ኦፌኮ ነው ይሄ እንደዚህ ነው ይሄ ቅንጅት የፈረሰው ቅንጅት ነው ይሄ የዜማ ነው እንደዛ እያሉ ስፔኩሌት ያደርጋሉና እንዲህ እየገጠሙ ማለት ማች እያደረጉ ነው ስለዚህ አንተ ይሄን ሁሉ ለፍተ አንተም በገሃዱ ዓለም ስለሚያውቁ ቅድም እንዳልከው ሲረዱት ገጸ ባህሪውን ረስተውት ቀጥታ ከኢትዮጵያ ጋርና የኢትዮጵያን ገጸ ባህሪያትና ተዋናይን እያስታወሱ የሚያነቡ አይመስልህም ከዚህ አንፃር ጥሩ ጥያቄ ነው ያነሳው ሞገስ አንደኛ ያው የጻፍኩት እኔ ነኝ እዛ ውስጥ ያለ ካራክተር በግለሰብም ደረጃ ይሁን በድርጅትም ደረጃ ከሌ ከሚባል ግለሰብና ድርጅት ጋር አንድና አንድ ነው ሊባል የሚችል የለም በአንድ ነገር ቢመሳሰል በሌላ ነገር ይለያያል ማለት ነው አንዱ ታሳቢ መደረግ ያለበት ጉዳይ ይሄ ነው ሁለተኛ ከኢትዮጵያ ሪያሊቲ ጋር እንዲሄድ ሆን ብዬ ነው ያደረኩት ይሄን በደንብ ሰው ሊረዳው ይገባል ይሄ ፖለቲካ ቀመስ ልቦለድ ነው የተጻፈውን በዋናነት ዓላማው የፖለቲካ አጀንዳ እንዲሆን ነው የፖለቲካ የመታገያ ሰነድ እንዲሆን ነው እያልኩ ነው ስለዚህ ግንኙነት የተፈጠረው እንዲሁ ዝም ብሎ በአጋጣሚ አይደለም ሆን ተብሎ ነው ባይ ዲዛይን ነው የሚለው ነገር አንባቢ መረዳት አለበት ስለዚህ ለኢትዮጵያ ፖለቲካ እንዲጠቅም ተብሎ የተጻፈ መጽሐፍ ከኢትዮጵያ ሪያሊቲ የተነጠለ ሊሆን አይችልም አለበለዚያ ኦብጀክቲቭን ስቷል ማለት ነው እና አንባቢያን መረዳት ያለባቸው እቺ በመናብ የተፈጠረች ሀገር ላይ የተከሰተው ክስተት ለኢትዮጵያውያን እንዲያስተምር ተብሎ ነው እዛ ላይ የተቀመጠው እና ከኢትዮጵያ ሪያሊቲ ጋር ተዛማጅነት አለው ግን ደግሞ አንድና አንድ አይደለም ለምሳሌ እኔ አንድ የፖለቲካ ተዋናይ ነኝ በኢትዮጵያ ፖለቲካ ብዙዎቹ አስተሳሰቦቼ እዛ መጽሐፍ ውስጥ ታገኛቸዋል በአንድ ድርጅት ወይም በአንድ ግለሰብ ግን አይወከሉም በከሌ የሚባለው ገጸ ባህሪ ልደቱ ነው ልደቱ ራሱን የገለጸው በከሌ በሚባለው ገጸ ባህሪ ነው ብለህ አንድ ሰው ላይ ልትመድበኝ አትችልም አንዱን ሐሳቤን አንድ ቦታ ልታገኘው ትችላለህ ሌላውን ሐሳቤን ሌላ ቦታ ልታገኘው ትችላለህ ገብቶሃል ኢቭን ተቃራኒ ሐሳቦች ምደግፋቸው ምቃወማቸውም ሐሳቦች አንድ ገጸ ባህሪ ላይ ሊኖሩ ይችላል እና ይሄን ኮንሺየስሊ ነው ያደረኩት ከኢትዮጵያ ተጨባጭ ሁኔታ ላይ ጋር ግን መቀራረቡ እና ይሄ ነገር እኮ ከሌን ይመስላል ብለው እንደ ድርጅትም እንደ ግለሰብ ሰዎች ቪዥዋላይዝ ማድረጋቸው እኔ ውጤት ነው ብዬ ነው የምወስደው የሚጠበቅ እና አሁንም አንባቢ የኢትዮጵያ ነባራዊ ሁኔታ እያሰበ እንዲያነበው ነው የምፈልገው ይሄን ጉዳይ ምን ማለት ነው ከኛ ሀገር ተጨባጭ ሁኔታ ጋር እንዴት ነው ይሄ ነገር የሚዛመደው ከዚህ ምንድነው የምንማረው የሚለውን ነገር እያሰበ እንዲያነበው ነው የምፈልገው ይሄ ለኢትዮጵያ ተብሎ የተጻፈ መጽሐፍ ነው የፖለቲካ አጀንዳ እንዲሆን የፖለቲካ የመታገያ መሳሪያ እንዲሆን ተብሎ የተጻፈ ነው እና እዛ ላይ ተቀራራቢነትና ተመሳሳይነት ቢኖር እኔ እንደ ውጤት ነው እንደ ስኬት ነው ሆን ብዬ ያደረኩት ነው ማለት ነው በጣም ጥሩ ያ ሙሉ በሙሉም ኢትዮጵያ ሊሆን አይችልም ሙሉ በሙሉም ከኢትዮጵያ የሚርቅ ወይ እንዲታች መሆን አይችልም ሙሉ በሙሉ ከሆነ እንትንነቱን ያጣል ልቦለድነቱን በነገር ላይ ልቦለድ ማለት እንዲሁ ዝም ብሎ ባየር ላይ ያለ ነገር አይደለም እንደውም ያለ የፍቅር ልቦለድ እንኳን በጽፍ ከገሃዱ ዓለም የተነጠለ ነው ማለት አይደለም እያንዳንዱ ልቦለድ የገሃዱ ዓለም ነጸብራቅ ነው ያገላለጽ ጉዳይ ካልሆነ በስተቀር እና ከገሃዱ ዓለም የተነጠለ እና የተለየ ልቦለድ ምንም ቦታ እኮ አይኖረው ሰርቭ የሚያደርገውን ፐርፐዝ አይኖረው ስለዚህ ይሄንም ታሳቢ ማድረግ ያስፈልጋል ልቦለድ ሲባል ከእውኑ ዓለም የተነጠለ ነገርም ተደርጎ መታየት የለበትም ለኔ ጥሩ ልቦለድ ማለት ከገሃዱ ዓለም ጋር ተቀራራቢነት ያለው ያን በተለየ መንገድ የሚገልጽ ነው የዛ ነጸብራቅ ነው መሆን ያለበት የሚል እምነት አለ ስለዚህ የሀገረ ካኦፒ የፖለቲካ ሁኔታ
የኢትዮጵያን ሪያሊቲ ያሳያል የሚል በብዙዎች እምነት አለ። ግን ነጽፋዊ ደግሞ ይዘት ባለው ሁኔታ ልቦለዳዊ ይዘት ባለው ሁኔታ የተገለጸ ነው። ኢትዮጵያን የማያውቅ ሰው ሀገረ ካኦፒን አንብቦ ሊረዳ ይችላል፣ ሊመሰጥ ይችላል። ኢትዮጵያን የማያውቅ ሰው በራሱ ወጥ የሆነ ታሪክ ነው። ለኢትዮጵያውያን ግን ልዩ ትርጉም አለው ብዬ አምናለሁ። ምክንያቱም የፖለቲካ ሂደታችን በከፍተኛ ደረጃ ከዛች ሀገር የፖለቲካ ሂደት ጋር ተቀራራቢነት አለው የሚል እምነት አለ። ብዙ ትምህርቶች እዛ ውስጥ እናገኛለን የሚል እምነት አለኝ። እንድናገኝም ተደርጎ ነው የተሰራው። በአጋጣሚ ሳይሆን እንድናገኝም ተደርጎ ነው የተሰራው። አንዱን ቀጥዬ ልጠይቅ የነበረውን ወርዲ አብራርተዋል። ስለዚህ በአገረ ካኦፒ እና በኢትዮጵያ መካከል ያላቸው የአገረ ካኦፒ ችግር ከነ ችግሩም ከነ በረከቱም ከኢትዮጵያ ጋር ምን አገናኘው ምንና ምንድናቸው የሚል ጥያቄ ነበረው። በከፊል ስለመለስከው ነው። ግን ስቲል ሰው እንዴት እንዲረዳ ትፈልጋለህ? ባጭሩ ሰብሰብ እንድታደርገው አገረ ካኦፒ እና ኢትዮጵያ መካከል ያለው ግንኙነት። እንግዲህ ምንድነው አንዱ መወሰድ ይችላል ብዬ ማምንበት ትምህርት ምንድነው፣ አንድ ሀገር ወይም በአንድ ሀገር ያሉ ልሂቃን የራሳቸው ኦርጋኒክ የሆነ አስተሳሰብ ሲያጡ መፍጠር ሳይችሉ ሲቀሩ ሁልጊዜ የውጭ አስተሳሰብ ሸማች እና ተቀባይ ወይም ኮራጅ ሲሆኑ በሀገር ላይ የሚያመጣውን ጣጣ ታያለህ። ሀገረ ካኦፒ ላይ ታያለህ። የኢትዮጵያ ነባራዊ ሁኔታ የሚያሳየን ይሄን የሚል እምነት አለ በአንድ በኩል። በሌላ በኩል ደግሞ ችግሮቹ ሄደው አንድ ደረጃ ላይ ከደረሱ በኋላ ያን ችግር በአግባቡ ተገንዝበው ተገቢ የሆነ መፍትሄ የሚሰጥ መንግስት ከሌለ እና ፖለቲካውን መስራት የሚፈለገው በጉልበትና በጦርነት ከሆነ የዛ ሀገር ዕጣ ፈንታ ወደ መፍረስ ሊወስድ እንደሚችል የሀገረ ካኦፒ ታሪክ በደንብ ያሳያል። ይሄ ከኢትዮጵያ ነባራዊ ሁኔታ ጋር በደንብ በተጨባጭ የሚያሳይ ይመስለኛል። ሌላ የምናጣቸው እድሎች፣ የምናሳልፋቸው እድሎች፣ ሌሎች ከጦርነት የተሻሉና የተለዩ እድሎች ሀገረ ካኦፒ ላይ ወደ መድረክ መጥተው ነበር። ተቀባይነት ግን ሊያገኙ አልቻሉም። ካለፉ በኋላ ግን የሚያጸጽቱ ሆነዋል። የኢትዮጵያም ተጨባጭ ሁኔታ ይሄ ነው። ብዙ እድሎች ይገጥሙናል። እነዛን እድሎች ሳንጠቀምባቸው ኋላ እንጸጸትባቸዋለን። አሁንም ያለንበት ተጨባጭ ሁኔታ ይሄ ነው የሚያሳየው። ችግራችንን በማይፈታ መንገድ ነው ይሄን ያለን። ችግራችንን የሚፈታውን መንገድ ግን ወደ ጎን እየገፋ ነው፣ እየተቀበል ነው አይደለም። ይሄ በኢትዮጵያ ተጨባጭ ሁኔታ አሁን ያለ ነው። ሀገረ ካኦፒ ላይ በደንብ ትማረዋለህ። ሌላ በጣም ኢምፖርታንት የሆነ ነገር ነው ብዬ የማስበው ብዙ ሰዎች ኢትዮጵያ ውስጥ ያለው የፖለቲካ ችግር የፖለቲከኞች ችግር ብቻ ይመስላቸዋል። አሁን ኢትዮጵያ ውስጥ ብዙ ሰዎች ጧት ተነስተው ልጆቻቸውን አጣጥበው አለባብሰው ትምህርት ቤት ይሸኛሉ። እነዛ ልጆች ነገ ፊውቸር ያላቸው ይመስላል። ተምረው አግብተው ተኩለው ስራ ይዘው በዛ አገር መኖር የሚችሉ ይመስላቸው። ችግሩ እነሱን እንደሚመለከት አያውቁም። አንዳንዶቹ ወገኖቻችን ሀብት በማካበት ተጠምደዋል፣ ንብረት በማካበት ተጠምደዋል። አንዳንዶቹ ወገኖቻችን ዛሬ ስልጣን ላይ ስለሆኑ ነገ የኢትዮጵያ ሁኔታ የሚለወጥ መስሎ አይታያቸው። ሁልጊዜ የዛ ስልጣን ባለቤት ሆነው እንደሚቀጥለው አድርገው ያስባሉ። የሀገረ ካኦፒ ታሪክ ለእነዚህ ሰዎች በጣም ጥሩ ትምህርት ይሰጣል። ዛሬ የያዝነው ድሎት፣ ዛሬ ያለን ምቾት፣ ሀብት፣ ንብረት፣ ስልጣን አገር ላይ ሰላም ከሌለ፣ እውነተኛ የሆነ ፖለቲካ መፍትሄ ከሌለ ዋስትና እንደሌለ፣ ምናልባትም ችግሩ የህልውናው ችግር አፍጥጦ ሲመጣ ከድሃው ባለስልጣን ካልሆነው ሰው በላይ የችግሩ ሰለባ የሚሆኑት ባለስልጣናት እንደሆኑ፣ ባለሀብቶች እንደሆኑ የሀገረ ካኦፒ ታሪክ ያስተምራል የሚል እምነት አለ እና ይሄም ከሀገራችን ተጨባጭ አንጻር ይሄዳል። ሌላው ሁልጊዜ ስለ ሽግግር እናስባለን። ሽግግሮቹ ግን ይጨናገፋሉ፣ ዘላቂ ለውጥ አያመጡ። ስለዚህ ሪሊ የጃይካ ስምምነት የሚለው ጉዳይ እዛ ላይ የተቀመጠው ስለ ወደፊቱ ስናስብ ምን አይነት የሽግግር ሂደት ልንፈጥር እንችላለን፣ በምን አጀንዳዎች ዙሪያ መሰባሰብ እና መስማማት እንችላለን የሚለውን ነገር በደንብ አድርጎ ያሳያል። ሌላው ስለ ሰላማዊ ህዝባዊ እምቢተኝነት ስናወራ ዝም ብለን ይቻላል ማለቱ የትም አያደርስም። በተግባር በተጨባጭ እንዴት ነው የሚቻለው ዝርዝር ማሳየት ያስፈልጋል እና በሊበራል ፓርቲው የቀረበው የግንቦት ማንፌስቶ ምን ያህል የፖለቲካ ኃይሎችና ህብረተሰብ ለሰላማዊ ህዝባዊ እምቢተኝነት አስቀድሞ ከተዘጋጀ የዛ ስልት ኃያልነት ከገባው በአጭር ጊዜ
ምን ያህል ለውጥ ሊያመጣ እንደሚችል ያ ሰነድ ያሳያል። ኢትዮጵያ ውስጥ ያለው አንዱ ችግር ይሄ አይቻልም የሚል መንፈሰ ሽንፈት አለ። ይቻላል፣ የሚቻለው በዚህ መንገድ ነው። ይሄ ሰላማዊ ህዝባዊ እምቢተኝነት ደግሞ ተካሂዶ ዋጋ ከተከፈለ መጠለፍ የለበትም፣ መጨናገፍ የለበትም። እንዳይጨናገፍ እንዳይጠለፍ ማድረግ የሚቻለው እንዴት ነው? ካለፈው ልምዳችን በመነሳት ሁለተኛ የሚመጣው ለውጥ የአንድ አምባገነን በሌላ አምባገነን መተካት እንዳይሆን የምናደርገው እንዴት ነው? እስካሁን እኮ መንግስታት እኮ ለውጠናል። ለውጡ ግን ከአንድ አገዛዝ ወደ ሌላ አገዛዝ ነው። ከዚህ የተሻለ ዲሞክራቲክ የሆነ ስርዓት እንዴት ነው እንዲመጣ የምናደርገው? ይሄን እንዴት ነው ለማምጣት ዝግጅት ማድረግ የሚቻለው የሚለውን ሁሉም ያሳያል። እና ሪሊ ብዙ ትምህርቶችን እዛ ውስጥ እናገኛለን የሚል እምነት አለኝ። እንድናገኝም ተደርጎ ነው ቅድም እንዳልኩት የተሰራው። የተወሰኑትን እንግዲህ ዝርዝሩን እንደምታየው ሆን ብዬ ነው ምተው አንተንም ጠቅለል ባለመልኩ መልእክት የምጠይቀው ሆን ብዬ ነው፣ ከቅዳሜ በፊት እንዳንቀድም ብዬ ነው። የተወሰኑትን ግን ጠይቃለሁ አሁንም ጠቅለል ባለመልኩ። የፖለቲካ መዘዝ ከሀገረ ከኦፒ ላይ አንድ የተረዳሁት በተለይ ከምዕራፍ 3 እስከ 5 ያለው ኢቭን የልጁ ልደት ሁሉ ጨምሮ እና በቤተሰብ ውስጥ ያለው ግንኙነት ከፓርቲ ውይይት እስከ ፀጉር ቤት ሁሉ ባደረኩት ዳሰሳ የምረዳው ነገር አለ። ፖለቲካ ብቻ ሆኖ እንደማይቀር ማህበራዊ እሴትንም እንደሚቦረብር እንደሚሸረሽርና በቤተሰብ መካከልም መከፋፈልን እንደሚፈጥር ነውና በደራሲው እናትና አባት መካከል ራሱ ከፍተኛ በፖለቲካ ምክንያት የመከፋፈል ነገር እንዳለ በተለይ ይሄ የትጥቅ ትግሉ ከተጀመረ I'm not talking about ኢትዮጵያ እኔም በዛ መልኩ ማውራት ስላልፈለኩ ነው። የትጥቅ ትግሉ ከተጀመረ በኋላ የደራሲው እናት የምታቀርበው ሐሳብ አለ ሞር ራዲካል የሆነ እንደገና ደግሞ ጀነራሉ ሞር ኮንዘርቫቲቭ የሆነ በሪፎርም የሚያምኑ ናቸውና እስከ መኮራረፍ አልፎም እስከ መንገጃገጭ ሁሉ ነገሮች አሉ። የልጁ ፓርቲ ላይ ሁሉ የተለያየ ሐሳብ እስከ ማቅረብ ሁሉ አለና ስለዚህ ይሄንን ነገር ስጽፍ ፖለቲካውን ብቻ ሳይሆን ምናልባት ሶሺዮ ፖለቲካል ብለን መውሰድ እንችላለን። እሱ ነው ቅድም እኮ ለማለት የፈለኩት። አንዱ ትልቁ ስህተት ፖለቲካው የፖለቲከኞች ብቻ አድርገን እናያለን። ትክክል አይደለም። አንደኛ ያለ ፖለቲካ የሚኖር ሀገርና ህዝብ የለም። አንድ ሀገር የፈለገ ያህል ፖለቲከኞችን ብንጠላቸው አንድ ሀገርና ህዝብ ያለ ፖለቲከኞች አይኖርም። ምክንያቱም አስተዳደር መኖር አለበት። አስተዳደር ደግሞ ሊፈጠር የሚችለው በፖለቲከኞች አይደለ? ፖሊሲ ሊመነጭ የሚችለው ከፖለቲከኞች ነው። ያለ ፖለቲካ ሊኖር የሚችል ህዝብና አገር የለም። አንድ ሁለተኛ የፖለቲከኞቹ ስራ ሂደት የተበላሸ ሲሆን እዳው ለሁሉም የሚተርፍ ነው። ለእያንዳንዱ ቤተሰብ ለእያንዳንዱ ዜጋ የሚተርፍ ነው። ሀገረ ካኦፒ ይሄን ነው የሚያሳየው። ማንም የችግር ሰለባ ከመሆን አልዳንም። በሰላም የሚያምነው የችግሩ ሰለባ ነው የሆነው። መንግስት ውስጥ የነበረው ባለስልጣንም የችግሩ ሰለባ ነው የሆነው። በትጥቅ ትግል የሚያምነው የችግሩ ሰለባ ነው የሆነው። ከዛም አልፎ ፖለቲካ አያገባኝም የሚሉና ስለ ፖለቲካ ምንም ማዳመጥና መስማት የማይፈልጉ ሰዎች ሳይቀር የዛ ችግር ሰለባ ሆነዋል። የምታስታውስ ይመስለኛል በልጃቸው ልደት ላይ የተገኘው የልጁ እናት ወንድም አገሪቱ ጦርነት ውስጥ እንኳን እንዳለች አያውቅም። ጉዳይ አይደለም ብሎ ነው የሚያስበው። ግን ያ ጦርነት ሄዶ መጀመሪያ ከበላቸው ሰዎች ውስጥ አንዱ እሱ ነው። ፖለቲካ የእያንዳንዳችን ጉዳይ ነው እና ይሄ ደርግ ያመጣብን ጣጣ አለ። ይሄ ቀይ ሽብር ችግር ያመጣብን ጣጣ አለ። ፖለቲካና ኮረንቲ በሩቅ እኔን አይመለከተኝም የሚል ነገር አለ። እሱ አይሰራም እና በኢትዮጵያም ተጨባጭ ሁኔታ ዛሬ የተፈጠረው የፖለቲካ ችግር ሄዶ ማናችንንም አያተርፍም፣ ሁላችንንም ነው ይዞ የሚጠፋው። ይሄን መገንዘብ ስንችል ነው ወደ ጋራ መፍትሄ መምጣት የምንችለው የሚል እምነት አለ እና በሰላማዊ ትግል የምናምን ሰዎች ዝም ብለን በማውራት ለውጥ ማምጣት አንችልም። ምክንያቱም አይተናል ሀገረ ካኦፒ ላይ ያ የሰላማዊ ትግል አስተሳሰብ የጥቂቶች በመሆኑ ተቀባይነት ሳያገኝ ሲቀር አይተናል። የትጥቅ ትግል ደግሞ ሁሉም ነገን አሸናፊ ይሆናለሁ ብሎ የራሱን ካልኩሌሽን በመስራት ሁሉም ወደ ተሸናፊነት እንዴት እንደሄደ ደግሞ የሀገረ ካኦፒ ታሪክ ያሳያል። ሪሊ ብዙ የሚያስተምር መጽሐፍ ነው የሚል እምነት አለ እና እንደው በደረጃ ዝም አርቲክል ደረጃ ከምጽፈው ከእንዲህ አይነት ተጨባጭ ከሆነ የዜጎች የቤተሰብ ህይወት ጋር መያያዙ ጥሩ ነው የሚል እምነት አለ።
ያው አንድ ሌሎችም አሉ። አንድ የተወሰኑ በተለይ ከሰላማዊ ትግል ጋር የግንቦት ማኒፌስቶን ምዕራፍ 9 ላይ ያገኙታል። እመጣበታለሁ። እዛ ላይ አንድ ሁለት ጥያቄ አለኝ ጠቅለል ያለ አድሬስ እናደርጋለን። አንድ ሁለት ጥያቄ ስላለኝ ኦልሬዲ የፀጉር ቤት ወደ ፀጉር ቤቱ ወደ ዝርዝሩ እንዳገባና ግምገማ እንዳይሆን በዛ መልክ አልጠይቅም። እኔም ለዛ ድፍን ባለመልኩ የምጠይቅ ለዚህ ነው። የፀጉር ቤት ሀሜትና የዘንድሮ ሶሻል ሚዲያን እንዴት እናገናኘው? እንዴት እንረዳ? የዘንድሮ ብቻ አይደለም። እውነትን ለመናገር ለምሳሌ ከተማሪዎች የትግል እንቅስቃሴ ጀምሮ አሉባልታ ትልቅ ቦታ ነው ያለው። የኢትዮጵያ ፖለቲካ ውስጥ ምክንያት የለሽነት ትልቅ ቦታ ነው ያለው። ያ ጉዳይ በደርግም ጊዜ ቀጥሏል፣ በኢህአዴግም ጊዜ ቀጥሏል። 97 ምርጫ የነበረውን ፖለቲካ አትሊስት የምታስታውስ ይመስለኛል። አሁንም ቢሆን በተለይ ደግሞ ሶሻል ሚዲያ ከተስፋፋ በኋላ ምን ያህል የተዛቡ መረጃዎች፣ እውነት ያልሆኑ መረጃዎች ፖለቲካ ውስጥ ገብተው የህብረተሰቡን ሰላም እንደሚያምሱት፣ ችግሮችን እንደሚያባብሱና እንደሚያወሳስቡ ማሳያ ይሆናል የሚል እምነት አለኝ እና ሪሊ ከኢትዮጵያ ተጨባጭ ሁኔታ ጋር በደንብ የሚሄድ ጉዳይ ይመስለኛል። ለዛ ነው እዛ ላይ እንዲነሳ ያደረግኩት። ሀቅ አንድ የሚናገር ቢገኝ እሱም ሲረባረቡበት ዝምታውን ስለመረጠ ነው እና እኔ ከዲጂታል ሚዲያ ጋር ስላገናኘሁት ነው። ሀሜቱንም የስም ማጥፋት ዘመቻውንም አያይዤ ነው። ምቹ ሁኔታ ስላለ ነው። አሁን ያኔ ቢያንስ በፀጉር ቤትና በመጽሔት ነበረ። አሁን በደንብ ነው የሚመቸው። እንትሩም ራሱ ጥራት ሳይሆን ብዛት ስለሆነ የሚወስነው። እሺ እሱም ራሱ እንደ አንድ ምናልባት ተግዳሮት ወይም እንደ አንድ ዳገት ሊወሰድ ይችላል። ዝርዝሩን እተዋለሁ ለአንባቢዎች። የጀኔራሉ አስመሳይነትና የካሊቲ መንግስት ካቢኔ ዝምታስ እንዴት ነው የሚታየው? አሁን ካለው ከኢትዮጵያ ሁኔታ ጋር ለእኔ በጣም አብሮ የሚሄድ ነገር ነው። የጀነራሉ አይነት ሰዎች የኢትዮጵያ መንግስት ውስጥ በጣም በብዛት አሉ የሚል እምነት ነው ያለ። በጣም በብዛት በዛ አይነት ያሳሰብ ዳይለማ ውስጥ ያሉ ከመንግስትም ወጥተው መንግስትን እንዳይታገሉት የቸገራቸው፣ መንግስትን እየደገፉ መቀጠሉ ነገ ከነገ ወዲያ አደጋ ይዞ እንደሚመጣ የሚታያቸው ብዙ ሰዎች ያሉ ይመስለኛል ሪሊ እና ከመከላከያ ሚኒስተሩ በጣም ብዙ ትምህርት የሚገኝ ይመስለኛል። በተለይ ባለስልጣኖቻችን ሊያገኙ የሚችሉ ይመስለኛል በአንድ በኩል። በሌላ በኩል ደግሞ እኛ ራሳችን ተቃዋሚዎችም ዜጎችም በመንግስት ውስጥ ያሉ ሰዎችን የምናይበት አይን ምን መሆን አለበት? ሪሊ በመንግስት ዙሪያ ያሉ ሰዎች ሁሉ የመንግስት ደጋፊ ናቸው ማለት ነው ወይ? ህሊና የላቸውም ማለት ነው ወይ? ምንድን ነው ያስቸግራቸው? ከኛ በተለየ አገዛዙን እንዲደግፉ ያደረጋቸው የሚለውን ነገር ሁሉ በተለየ መንገድ ሁሉ እንድናየው የሚረዳ ይመስለኛል። ቀላል ነገር አይደለም። ፈተና አለ እዛ ውስጥ፣ ቀላል ፈተና አይደለም ያለው። ያ ፈተና ደግሞ መጨረሻ ላይ ህይወትን እስከ ማሳጣት የደረሰ ነው። ያ ሰውዬ ህይወታቸውን ሊያተርፉ የሚችሉበት ብዙ እድል ነበራቸው ከነበሩበት ባለስልጣን አንጻር፣ ግን ከህሊናቸው ጋር ተሟግተው ሊሸሹት የማይችሉት ነገር ተጋፈጡ መጨረሻ ላይ እና ይሄ ለብዙ የኢትዮጵያ ባለስልጣናት የሚያስተምር ይመስለኛል። ግን ባለስልጣናቱን ብቻ አይደለም፣ ህዝቡን፣ እኛንም ባለስልጣናቱን የምናይበትንም አይን በብዙ እጅ ሊያስተምረን ይችላል የሚል እምነት አለ። እንግዲህ ባለፈው ከዚህ ቀደም በላከውም የአንድ 7 ገጽ መቅድም ያው ለምን እንደተጻፈ ስለመጽሐፉም ኦቨርቪው አስቀምጣል፣ ፕሪቪው አስቀምጣ። አንድ ያልከው በተቻለ መጠን 2 ምዕራፍ ላይ ብታተኩሩ ጥሩ ነው። በተለይ የሚዲያ ሰዎችና ሊቃን አደራ ብለሃል በጽሁፉ ላይ እና ገጽ 5 እና 6 ላይ። እሱም የጃይካ ስምምነትና ግንቦት ማኒፌስቶ ነው። አሁን አንድ ሰው መጽሐፉን አንብቦ ከጨረሰ ኦፍኮርስ እኔም አንብቤ ጨርሻለሁና ሌሎቹ እንዲሁ አጃቢ ገጸ ባህሪያት ናቸው እንጂ የመጽሐፉ ዋናው ዓላማ በተለይ ምዕራፉንም አልጠቅስም። አሁን ሰዎች ያንብቡት። የጃይካ ስምምነትና የግንቦት ማኒፌስቶ ናቸው፣ ሁለቱ ናቸው የመጽሐፉ ቅመም መሰረቱም ዓላማም ቢሉ እንዴት ነው ይህንን ልትገልጽ የምትችለው? ባላንስድ ነው ብለን የምታስበው? የመጽሐፉ ዋና ዓላማ እዚህ ኤሪያ ላይ ነው ያለው ወይስ ሁሉንም ሆሊስቲካሊ ማንበብ አለባቸው? ዌል ቅድም እንዳልኩህ ለመጠቃቀስም እንደሞከርኩት እውነቱን ለመናገር በጣም ብዙ ትምህርቶች ነው እዛ ውስጥ የምናገኘው። ቅድም እንዳልኩ የቤተሰቡ ህይወት ብዙ ያስተምረናል። የመንግስት ባለስልጣናት ህይወት ብዙ ያስተምረናል። እዛ ሀገር ውስጥ የነበሩ ባለሀብቶች ችግሮች ይለወጣሉ ብለው የማያስቡ ብዙ ያስተምረናል። ከግለሰብ ህይወት ሁሉ ብዙ እንማራለን እዛ ውስጥ።
እና ከመጀመሪያ ጀምሮ በእያንዳንዱ ገጽ ብዙ የምንማራቸው ነገሮች አሉ። ሪሊ ቀላል አይደለም። ከዛ ከደራሲው ብዙ ነገር እንማራለን። ከሊበራል ፓርቲዋ መሪ ብዙ እንማራለን። ብዙ ነገር ነው የምንማረው። ነገር ግን እኔ የፖለቲካ አጀንዳ ነው በዋናነት ይህን ጽሁፍ እንዲጻፍ ያስገድደኝ የሚል እምነት አለ። አሁንም ቢሆን ደግሞ የመታገያ መሳሪያ ሊሆን ይገባል የሚል እምነት አለ። ስለዚህ በዚህ ረገድ እነዛ ሁለት ኢሹዎች ከኢትዮጵያ ተጨባጭ ሁኔታ አንፃር በጣም ወሳኝ ናቸው የሚል እምነት አለ። ምክንያቱም አሁን በስልጣን ላይ ያለውን መንግስት እንዴት ነው ልናሸንፈው የምንችለው፣ ቻሌንጅ ልናደርገው የምንችለው የሚለው ጥያቄ በጣም ቁልፍ ጥያቄ ይመስለኛል። በተለይ ደግሞ በጉልበት ሳይሆን በጠበንጃ ሳይሆን በሰላማዊ ህዝባዊ እምቢተኝነት እንዴት ቻሌንጅ ልናደርገው እንችላለን፣ እንዴት ውጤት ልናመጣ እንችላለን የሚለው ጥያቄ በጣም ወቅታዊና አንገብጋቢ ጥያቄ። የግንቦት ማንፌስቶ ይህን ጥያቄ ይመልሳል የሚል እምነት አለ። ለዚህ ነው አንዱ በተለይ የሚዲያ እና የፖለቲካ ሰዎች የትኩረት ቦታ እንዲሆን የፈለጉት። ሁለተኛ ጭንቀት አለ። ለምሳሌ ከተለያዩ ዲፕሎማቶች ጋር ስንገናኝ ይሄ መንግስት ሲወርድ ምን አይነት መንግስት ነው የሚመጣው፣ ፖስት አብይ ምንድን ነው ኢትዮጵያ ልትሆን የምትችለው የሚል ጥያቄ አለ። ስለ ሽግግር መንግስት ስናነሳ ይቻላል ወይ፣ እንዴትስ ይቻላል ወይ የሚል ጥያቄ አለ። ይሄ ጥያቄ በኢትዮጵያ ፖለቲካ በጣም ቁልፍና ወቅታዊ ጥያቄ ነው። እንዴት ነው አሁን ካለንበት ችግር ወጥተን ሁላችንም አሸናፊ ልንሆን በምንችልበት መንገድ መሸጋገር የምንችለው ሁላችን የሚለው ጥያቄ በጣም ወሳኝ ጥያቄ ነው። የጃይካ ስምምነት ይህን ጥያቄ ከሞላ ጎደል ይመልሳል የሚል እምነት አለኝ። እንደምታውቀው የጃይካ ስምምነት ለፈረሰ ሀገር የተደረገ ስምምነት ነው። ኢትዮጵያ አልፈረሰችም ገና፣ በእምነት በመፍረስ ሂደት ነው ያለችው። ግን ብዙዎቹ ነባራዊ ሁኔታዎች ሜይ ቢ 90-95 በመቶ ግን ከኢትዮጵያ ነባራዊ ሁኔታ ጋር ይሄዳል የሚል እምነት አለ። ስለዚህ በከፍተኛ ደረጃ ትምህርት የምናገኝበት ሰነድ ነው የሚል እምነት አለ። ሪሊ በተለይ የግንቦት ማንፌስቶ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማካሄድ ለምንፈልግ የፖለቲካ ኃይሎች በእኔ እምነት ማንዋል ሆኖ ሊያገለግል ይችላል የሚል እምነት አለ። እያንዳንዷ ነገር እንዲሁ ዝም ብላ አይደለም የተቀመጠችው፣ እዛ በበቂ እሳቤ በበቂ ጥናት የተቀመጠ ጉዳይ ነው። ዝም ብሎ እንዲሁ ልቦለድ ለመጻፍ ተብሎ የተጻፈ ነገር አይደለም። በዛ ሂደት ውስጥ ሊያስፈልግ የሚችለው ጥንቃቄ፣ በዛ ሂደት ውስጥ ሳናስበው ሊመጣ የሚችለው ችግር ምንድን ነው፣ ያን ችግር እንዴት ነው ልንፈታ የምንችለው፣ ከየት ወዴት ነው የምንሸጋገረው፣ የህዝቡን መስዋዕትነት የሰዎችን ሞት ለመቀነስ ምን አይነት ጥንቃቄ ነው ልናደርግ የምንችለው፣ ውጤቱ እንዳይቀለበስ ዘላቂ እንዲሆን ምን አይነት ጥንቃቄ ነው ልናደርግ የምንችለው፣ የተጀመረው ትግል ደግሞ ተጀምሮ አንድ ቦታ ላይ እንዳይቆምና በአሸናፊነት እንደሚጠናቀቅ እርግጠኛ ለመሆን አስቀድመን የምናደርገው ዝግጅት ምንድን ነው? አይታችኋል እነዛ 11 ቅድመ ሁኔታዎች። ዝም ብለን ለውጥ እናመጣለን ስንል ብድግ ብለን የኢትዮጵያን ህዝብ አምጽ ብለን ለውጥ ለማምጣት አይደለም፣ የትም አያደርስም። አስቀድመው መሰራት ያለባቸው የቤት ስራዎች በኃላፊነት ያ የሚካሄደው ትግል ደግሞ አቅምና በፈቀደ መጠን ህጋዊና ሰላማዊ ብቻ ሆኖ መካሄድ አለበት። ግን ደግሞ የመንግስት ባህሪ ቫዮለንስ ይዞ ሊመጣ ይችላል። ያኔ የህብረተሰቡን መስዋዕትነት እንዴት ነው ቀንሰን በአነስተኛ መስዋዕትነት በአጭር ጊዜ ለዘላቂ ውጤት እንዴት ነው የምንበቃው የሚለውን እነዚህን ጥያቄዎች ሁሉ ለመመለስ የሚያስችል ሰነድ ነው የሚል እምነት ስላለኝ ነው እንጂ እውነቱን ለመናገር እኔ በእያንዳንዱ ገጽ አይደለም በእያንዳንዱ አረፍተ ነገር ሀገረ ካኦፒ ላይ ቁም ነገር አለ ብዬ ነው ምንማርበት ነገር አለ የሚል እምነት ነው ያለኝ። በጣም ጥሩ። ወደዛ ወደ ግንቦቱ ማኒፌስቶ እንሄድና አንድ የተወሰነ አንድ ሁለት ጥያቄ አንስቼ መጽሐፉ የት እንደሚገኝ እንዴት እንደሚመረቅ ከዛ የሎጂስቲክ ነገር እንነጋገራለን። እንዳልከው መጽሐፉን በ75 ቀናት ብትጽፍም ወይም ብትከትብም እሱን የተሻለ የሚሆነው ውጤቱ ግን በውጤት ደረጃ የ30 ዓመታት ጭማቂ ነው ማለት ይቻላል። ሰው እንደዛ እንዲረዱትም ነው መጽሐፉ ማለት ስትጽፍ ስትከትብ በአጭር ጊዜ ቢከተብም ይዘቱ ግን መጽሐፉ ላይ የሚገኘው የ30 ዓመትና ከዛ በላይ ዓመታት ልምድ ጭማቂ ነው ተብሎ ቢወሰድ የተሻለ ይሆናል ብዬ ስላሰብኩኝ ነው አሁን ባስረዳው መሰረት አይደል? እውነት ነው። ከኔ አንፃር ስታየው እንደሱ ልትወስደው ትችላለህ። በዛ ላይ ከቀረቡት ታሪካዊ ሂደቶች አንፃር ካየው ደግሞ ኦልሞስት ላለፉት 70-80 ዓመት የአፍሪካን ሪያሊቲም ሊያሳይ ይችላል። ከቀይ ግዛት ነፃ መውጣት በኋላ ወይም ከሁለተኛው ዓለም ጦርነት በኋላ
ከቅኝ ግዛት ነፃ የወጡ ሀገሮች ምንድነው የገጠማቸው ችግር? ኢትዮጵያ ቅኝ ያልተገዛች ብትሆንም እነዛ ሀገሮች የገጠሟቸው ችግሮች ገጥመዋታል። በዛ አይነት ሂደት ውስጥ ነው ያለፈችው። በዛ አይነት ውጣ ውረድ ውስጥ ነው ያለፈችው እና ከታሪክ አንጻር ካየኸው ኦልሞስት ወደኋላ የ70 ዓመት የምናምን ታሪክ ሊሸፍን የሚችል ነው። ከኔ ጥረት አንጻር ደግሞ ካየኸው ሪሊ ይሄን መጽሐፍ ለመጻፍ ያበቃኝ በዛ መጽሐፍ ውስጥ ያሉትን አስተሳሰቦች በዛ መልክ እንዳስቀምጥ ያበቃኝ ያለፉት 34 ዓመታት የትግል ልምድ ነው የሚል እምነት አለኝ። አዎ ከአንተ አንጻር ነው ያየሁት እንዳልከው። ጥሩ እንግዲህ መጽሐፉን በስፋት ያንብቡት። ለዛ ነው ዘለል የምለው። ከግንቦት ማኒፌስቶ ጋር ተያይዞ ቅድምም ጠቀስ ለማድረግ እንደሞከርከው በአንዱ ምዕራፍ 11 ቅድመ ሁኔታዎችን አስቀምጠሃል። ይሄ ትግል የህዝባዊ ሰላማዊ ህዝባዊ እምቢተኝነት ውጤታማ እንዲሆን ከተፈለገ እነኛ 11 ነጥቦች ላይ ወይም አምዶች ላይ መስማማት አለብን የሚል ነው ያስቀመጥከውና ከዛ ለምሳሌ ለጋራ ችግር በጋራ መቆም የመጀመሪያው፣ ቀጥሎ በስልቱ አዋጭነት ላይ መተማመን መፍጠር፣ ሶስተኛ ባለድርሻ አካላት ግን አይደለም ያልኩት ደራሲው ብሏል። ደራሲው ሀገረ ከኦፒ ላይ ያንን አስቀምጧል። አራተኛ የጠራ ደራሲውም አይደለም በድርሰቱ ውስጥ ያለች ሌላ ገጸ ባህሪ ናት እሱን ያቀረበችው። በድርሰቱ ውስጥ ያለች አንድ ገጸ ባህሪ እኔ ራሴ ወደዛ ያልኩ አየህ ቅድም የጠየቅኩ። ለማንኛውም በአገረ ከኦፒ መጽሐፍ ላይ ከግንቦት ማኒፌስቶ ላይ የወሰድኩት 11 ቅድመ ሁኔታዎች አሉ። ቅድም ያነበብኳቸው የተወሰነውን ነው አውቄ ነው ሌላውን የተውኩትና አሁን የትኛው ደረጃ ላይ ነው ያለነው የሚለው መጠየቅ ስለፈለኩ ነው። ወሳኝ ነው። አሁን 11 ደረጃ እንደ ደረጃ ብንወስደው እንደ እርከን ለመሆኑ ከችግሩን በጋራ ከመረዳት ባሻገር ዘለናል ወይ ወደ 8 9 10 ስቴፕ ሄደናል ወይ የሚል ጥያቄ አንድ ሰው ቢጠይቅ የቱ ጋር ነው ያለነው? አሁን አዌርነስ ደረጃ ነው ያለነው? ችግሩን ዳይሴክት በማድረግ በመገምገም ደረጃ ላይ ነው ያለነው? ወደ ማደራጀት ደረጃ ነው ያለነው? ምን ላይ ነው ያለነው? በተወሰኑ ደረጃዎች በተወሰነ ደረጃ አንዳንድ ውጤቶችና መግባባቶች አሉ። በብዙ እጅ ግን እነዛ 11 ቅድመ ሁኔታዎች በኢትዮጵያ ተጨባጭ ሁኔታ አሉ ማለት አይቻልም። ሞገስ እነዛ ነገሮች በብቃት እኮ ቢኖሩ የጊዜ ጉዳይ ነው። ኢትዮጵያ ብዙም ችግር አይደርስባትም። ይሄን የገጠመንን ችግር እንሻገረዋለን የሚል እኮ አመለካከት ይኖረኝ ነበር። ያው አመለካከቴን ታውቃለህ። አሁን የኢትዮጵያ ነባራዊ ሁኔታ ወይም ደግሞ የወደፊቱ ዕጣ ፈንታችን ከመዳን ይልቅ ወደ መፍረስ ነው የሚሄደው የሚል እምነት ነው ያለኝ። ይሄ እምነት ስንት ያህል ፐርሰንት ይሆናል የሚለው ሊወጣ ሊወርድ ይችላል። አሁን ትንሽ ተስፋዎች እያየን ነው። ለምን ተቃዋሚዎች በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ ይሄን ትግል ማድረግ ያለብን በትብብር ነው የሚል አዲስ የትብብር መንፈስ ውስጥ እየገቡ ነው። ይሄ በተወሰነ ደረጃ በዛ ደረጃ የነበረኝን ስጋት የቀነሰበት ሁኔታ አለ። በመሰረታዊነት ሁኔታ ግን አልቀየረውም። አሁንም ብትጠይቀኝ ኢትዮጵያ ከመዳን ይልቅ ያለ መዳን እድሏ ሰፊ ነው ብዬ ነው የማምነው። ይሄን የማምነው ለምንድን ነው? እነዛ 11 ቅድመ ሁኔታዎች ላይ ተጨባጭ የሆነ ሰፊ የሆነ መግባባት ላይ ስላልደረሰ ይሄ እምነት አሁንም የተጠበቀ ነው። ግን ይህች ሀገር እንድትድን የምንፈልግ ከሆነ በነዛ ጉዳዮች ላይ መስማማት አስፈላጊ ነው። ሀገረ ከኦፒ ላይ የተፈጠረው ችግር ይሄ ነው። በዛ ላይ መስማማት አልነበረም። ኤሊቱ የተከፋፈለ ነበረ። ለህብረተሰቡ የሚልከው መልእክት የተለያየ ነበረ። ስለዚህ ያ የግንቦት ማኒፌስቶ በጣም የኢምንት ሰዎች አጀንዳ ሆኖ ነው የቀረው። ተቀባይነት አግኝቶ ቢሆን ግን ያችን ሀገርና ህዝብ ከጥፋት ይታደግ ነበረ። ኋላ ጸጸት ላይ የጃይካ ስምምነት ላይ የምናየው ጸጸት ያን ነው የሚያሳየው። ስለዚህ በኢትዮጵያ ተጨባጭ ሁኔታ እነዛ ጉዳዮች ገና ናቸው፣ መፈጠር ያለባቸው ናቸው። ትልቁም ስራ እሱን መፍጠሩ። እሱን ባልፈጠርንበት ሁኔታ የ45 ቀን የሚለው ነገር ሩቅ ላይ ያለ እነሱ ላይ በቂ የሆነ ግንዛቤ ከተፈጠረ በኋላ ግን 45 ቀኑ የሚለው ምናልባት የተጋነነ ሊሆን ይችላል። በአጭር ጊዜ ለውጥ ማምጣት ይቻላል። ትልቁ ፈተና ያለው ጊዜ የሚወስደው አስቸጋሪው እነዛን ቅድመ ሁኔታዎች ማሟላት ላይ። በዚህ ደረጃ ኢትዮጵያውያን ያለንበት ሁኔታ ገና ብዙ ችግር ውስጥ ያለ ነው የሚል እምነት ነው ያለ። እዛው ላይ አንድ ጥያቄ አንተም ገጸ ባህሪው ሲያስጠነቅቅ 11 ነጥቦች ወይም አምዶች ከዳሰሰ በኋላ ምን ይላል? ከነዚህ ውስጥ አንዱ እንኳን ቢጓደል ራቂላ ሆሳ ናት፣ የሊበራል ፓርቲው ፕሬዝዳንት ናት ያቀረበች። የሊበራል ፓርቲው ፕሬዝዳንት ይህንን ታሳስባለች።
እንግዲህ እስኪ ዋሃደን ነው ቅድም እንዳለው ይሄንን ታሳስባለች። አንዱ እንኳን ቢጓደል ነው የሚለው። ስለዚህ ኮሙሌቲቭ ናቸው 11ዱ ኮሙሌቲቭ ከሆኑ ከመሳካት ያለ መሳካቱ አሁን ባለው ሁኔታ ያዘነበለ አይሆንም ወይ? ምንስ ተስፋ ይሰጣል ወይ ከዚህ አንፃር? ምክንያቱም ኮሙሌቲቭ ከሆነ አንዷ ከፈረሰች አንዷ ሰበዝ ከፈረሰች ቤቱ ስለሚፈርስ ይሄ በጣም እንትን አይሆንም ወይ? ኦፕቲሚስቲክ ለመሆን አያስቸግርም ወይ የሚል ጥያቄ ይመጣል። ያው ደግመህ ነው እኮ የጠየቀኝ ሞገስ። እንደዛማ ቢሆን ኖሮ ኢትዮጵያ አትፈርስም ከሚሉ ሰዎች ጋር እኮ አብሬ ነበር የምሄደው አይደለ? ከነሱ ጋር መሟገትም አያስፈልገኝም ነበር። ተስፋው በዛ ደረጃ ቢሆን ኖሮ ማለት ነው። ስላልሆነ ነው። ነገር ግን ደግሞ ተስፋው የጠበበ ነው ብለን ፖለቲከኞች ተስፋ መቁረጥ አለብን የሚል እምነት ከኢትዮጵያ መፍረስ ባሻገር ነው የጠየቁ ነጥዬን የጠየቁ ባይዘው የራሱን የትግሉ ስኬታማ ይሆናል ወይ አይሆንም ከሚለው አንፃር ብቻ ነው የጠየቁ ነው የምልህ እኮ ይሆናል ብዬ ባምንማ ከሆነ እኮ ምንድነው ኢትዮጵያ ትድናለች፣ ህዝቧም ከእርስ በርስ ስኬት ይድናል፣ ወደ በጎ ነገር ትሻገራለች፣ ያ ነገር ተቀባይነት ያገኛል ብዬ ካመንኩ ማለት ነው እዛ ተስፋ ላይ አይደለንም ያለነው። ነገር ግን እንደ ፖለቲካ ኃይልና እንደ ፖለቲካ ሰው ደግሞ ተስፋ መቁረጥ አለብን የሚል እምነት የለኝም። ያለችውን ጠባብ እድልም ቢሆን አስፍተን በዛ ደረጃ ስምምነት ላይ መድረስ መቻል አለብን። በዛ ደረጃ ስምምነት ላይ ከደረስን ምንም ጥርጥር የለውም ችግሩን እናልፈዋለን፣ እንሻገረዋለን የሚል እምነት አለ። ያ እንዲሆን ነው እየታገልን ያለ ነው። ስንታገል ግን እኔ በግልጽ ነው በአደባባይ የምናገረው ነገር ነው። አሁን በምናደርገው ትግል ኢትዮጵያ ትድናለች ወይስ አትድንም በፐርሰንት አስቀምጥልኝ ብትለኝ 67% ከመዳን ይልቅ የመፍረስ እድል ነው ያላት የሚል እምነት ነው ያለኝ በእኔ ግምት። ስለዚህ በዛ ደረጃ ነው ያለው። ነገር ግን እንደ ፖለቲካ ኃይል ደግሞ አይደለም ቀርቶ 30-40% እና በእኔ እምነት 1% እድል ብትኖር ያችን እድል ይዘን እስከ መጨረሻው ድረስ መታገል አለብን ብያለሁ። ያችን እድል አስፍተን ወደ ውጤት ለመብቃት መስራት አለብን። ምክንያቱም በሀገርና በህዝብ ጉዳይ ላይ ተስፋ መቁረጥ አይቻልም የሚል እምነት አለ። ፖለቲካ ማለት ደግሞ ትግል ማለት ደግሞ ያ ነው የሚል እምነት አለ። አይቻልም በተባለበት ሁኔታ እየወደቁ እየተነሱ ለአሸናፊነት መብቃት ነው የሚል እምነት ስላለኝ ያ ጽናት ስላለኝ እንጂ በተጨባጭ አሁን እየሄድንበት ያለውን መንገድ በግራም በቀኝም ካየኸው ኢትዮጵያን ወደ መዳን ሳይሆን ከጊዜ ወደ ጊዜ ወደ መፍረስ እየወሰደ አንዳንድ ሰዎች ውጤት መስሎ የሚታያቸው ነገር አሁን በየአንዳንዱ ቀን በዜና የምንሰማው እንደ ውጤት የሚነገረው ነገር ሁሉ በእኔ መረዳት የመፍረሳችን መፋጠን ማሳያ የሚል እምነት ነው ያለ። ስለዚህ እነዚህን ሁለት ነገሮች በአግባቡ ማየት ያስፈልጋል። ያለብን ሁኔታ እጅግ ውስብስብ ተስፋ አስቆራጭ መሆኑ፣ በሌላ በኩል ደግሞ የሀገርና የህዝብ ጉዳይ ስለሆነ ዜጎችና የፖለቲካ ኃይሎች ተስፋ በፍጹም መቁረጥ እንደሌለብን እነዚህን ሁለት ነገሮች በደንብ መገንዘብ ያስፈልጋል ማለት ነው። በተናጠል ካየኸው ኮንትራዲክት የሚያደርግም ሊመስልህ ይችላል። አያደርግም። ጥሩ። እንግዲህ አሁን ሁለት የግንቦት ማኒፌስቶ እና የጃይካን አንድ ላይ ብንገጥመው የጃይካ ስምምነትን የካሊቲ መንግስት ከነበረው ባህሪ ከመጽሐፉ ላይ ከሀገረ ካኦፒ መጽሐፍ ላይ ከመጀመሪያው እስከዛ ድረስ ስታነበው ባህሪው ይታወቃል፣ በግልጽ ነው የተቀመጠውና ያንን ባህሪ ይዘን የጃይካ ስምምነትን የመቀበል እድሉ በጣም ጠባብ ነው። ጠባብ ስለሆነ እንዴት ተደርጎ ትግሉ ማለት ነው እንዴት ተደርጎ ነው እንዲቀበል ለማስገደድ የሚቻለው የሚል ጥያቄ ይመጣል። በሌላ መልኩ ደግሞ የግንቦት ማኒፌስቶን 11 ነጥብ እንኳን 11 አይደለም ከ11 ውስጥ ተራ ቁጥር 5 እና 7 ላይ የተቀመጡትን እንዲቀበሉ የትጥቅ ትግልን ያነሱትን ቡድኖች እንዴት ማሳመን ይቻላል የሚል ጥያቄ ነው የሚመጣው እና እሱ ላይ ባጭሩ ብትሄድበት ከፊሉን ኦልሬዲ በስፋት ስለሄድንበት። ምልህ የጃይካ ስምምነት ላይ የምታየው ምንድን ነው? በፖለቲካ ኃይሎች ውስጥ ትልቅ ጸጸት ነው የምታየው። መታለፍ የማይገባቸው ብዙ እድሎች እንዳሳለፉ ሲጸጸቱ ነው የምታየው እና ሪሊ የሰነዱ ሰብስታንስ ባሳለፏቸው እድሎች ላይ የተመሰረተ ነው። ቀድመው ብዙ እልቂት ከመፈጠሩ በፊት ሊቀበሏቸው የሚችሉ ጉዳዮችን ነው ሄደው የተቀበሉት መጨረሻ ላይ። ስለዚህ ያ በጣም አስተማሪ ነው። አሁን የካሊቲ መንግስት አልተቀበለም። ባለመቀበሉ ግን ምን ሆነ? አገሪቱንም ህዝቡንም ዋጋ አስከፈለ፣ ራሱንም ዋጋ አስከፈለ። አሁን በኢትዮጵያ በስልጣን ላይ ያለው አገዛዝ የእኛን የሽግግር ጥያቄ ባይቀበል ሌላ አይደለም የሚመጣው። አገሪቱምና ህዝቡ ዋጋ ይከፍላሉ፣ ራሱም ዋጋ ይከፍላል። ይሄ በጣም ተዛማጅ የሆነ ታሪክ ይመስለኛል ከዛ ጋር። ስለዚህ የጃይካ ስምምነት
ቅድም እንዳልኩት የተወሰነ አጀስትመንት ያስፈልገዋል ወደ ኢትዮጵያ ሪያሊቲ ለማምጣት ስንፈልግ ለምን ያ ለፈረሰ ሀገር የተደረገ ስምምነት ነው እኛ ደግሞ ያልፈረሰ ግን በመፍረስ ሂደት ላይ ያለን ሀገር ለማዳን ነው እንስማማ ይያልን ያለን አዲስ የሽግግር ሂደት እንፍጠር ይያልን ያለን ስለዚህ የተወሰነ አጀስትመንት ያስፈልገዋል ወደ ግንቦት ማንፌስቶ ስትመጣ ግን እውነቱን ለመናገር ስም የመቀየር ካልሆነ በስተቀር ለኢትዮጵያ ተጨባጭ ሁኔታ የሚሰራ ነው ምክንያቱም ያ ማንፌስቶ የወጣው የትግል እንቅስቃሴ ውስጥ ይያሉ አገሪቱ በህልውና ባለችበት ሁኔታ ነው ኢትዮጵያ አሁን ያለችበት ሁኔታ ማለት ይቻላል ስለዚህ እዛ ውስጥ የተጠቀሱት ነገሮች ደግሞ መንግስትን ብቻ የሚመለከቱ አይደለም አንዱ መታወቅ ያለበት ጉዳይ ይሄ ስለ ግንቦት ማንፌስቶ ስናስብ እዛ ውስጥ 11 ቅድመ ሁኔታዎች አሉ በዚህ ላይ ስምምነት መፈጠር አለበት ስንል የመንግስት ጉዳይ ብቻ አይደለም በዋናነት ፖለቲካ ፓርቲዎችን ይመለከታል ሲቪክ ማህበራትን ይመለከታል ህዝቡን ይመለከታል የሚዲያ ሰዎችን ይመለከታል ያ ስምምነት የሚባለው ነገር በእነዚህ ሁሉ የህብረተሰብ ክፍሎች መምጣት አለበት ካልመጣ የትም መድረስ አይችልም በዛ ደረጃ የነበረ የሐሳብ ክፍፍል ነው ሀገረ ካዋፒን ትልቅ ዋጋ ያስከፈላል ኢትዮጵያ ውስጥም አሁን ያለ ሪያሊቲ ነው ስለዚህ ሪሊ ጉዳዩ አንድ ኃይል ብቻ እንዲቀበለው የሚፈልግ ነገር አይደለም ማለት ነው እዛ ውስጥ የሀገረ ካዋፒ አንድ ትልቁ ትምህርት ሁላችንም ራሳችንን የችግሩ አካል አድርገን እንድናይ እኛ የችግሩ አካል የመፍትሄውም አካል ደግሞ መሆን የምንችለው በጋራ ነው የሚል አስተሳሰብ እንዲኖረን የሚያደርግ ጣት መቀሳሰሩ የችግሩን ምንጭ አንድ አካል ብቻ አድርጎ ማሳየቱ የትም እንደማይደርስ ማሳያ ይመስለኛል እና ሪሊ እዛ ውስጥ ያሉት ነገሮች ተቀባይነት ማግኘት አለባቸው ሲባል በአንድ ወገን ብቻ አይደለም እነዚህ ሁሉ በትግሉ ውስጥ ተዋናይ መሆን የሚገባቸው ኃይሎች ወደዛ አይነት አንደርስታንዲንግ መምጣት አለባቸው በሰላም የሚያምነውም በትጥቅ የሚያምነውም አክቲቪስቱም ሲቪክ ማህበራቱም የፖለቲካ ድርጅቱም እንደዛ አይነት መስማማት ላይ ካልደረሰ ሰላማዊ ህዝባዊ ቢተኝነት እኛ የምናወራው የትም ሊደርስ አይችልም ውጤታማ ሊሆን አይችልም በዛ ደረጃ መስማማት ከተፈጠረ ግን እዛ ሰነር ላይ እንደተቀመጠው አንድን አምባገነን በ45 ቀን ወይም በ6 ሳምንት የሰላምን መንገድ እንዲቀበል ማንበርከክ ይቻላል ማሸነፍ ይቻላል 11ዱን ቢሟሉ ራሱ ይቻላል ወይ በኢትዮጵያ ሁኔታ የሚል ጥያቄ ነው ያለው እንደው በዛው መልስ ይቻላል ቢሟሉ ራሱ በ45 ቀን የማንበርከክ ሁኔታው የኔ እምነት አብሶሉትሊ የሚል 11ዱ ከተሟሉ አንደርማይን ማድረግ አይሆንም አገዛዙ አቅሙ የግንዛቤ እንደውም 45 ቀን ነው ያልኩት አይደለ 45 ቀን ውስጥ አይተዋል እያንዳንዱ ሳምንት ተከፋፍሎ ነው 6ቱ ሳምንት የተቀመጠው እንደውም 11ዱ ከተሟሉ የመጀመሪያውና ሁለተኛው ሳምንት ላይ የታሰበው ዓላማ ሊሳካ ይችላል 45 ቀን ላይ ፈጅ ይችላል የሚል እምነት ነው ያለኝ በዛ ደረጃ ነው በእርግጠኝነት የምተማመነው ግን ህብረተሰቡ ማወቅ ያለበት አንዳንድ ሰዎች ካውንት ዳውን ማድረግ ሲጀምሩ ሰምቻለሁ 45 ቀን 2 ቀን ሆነው ምናምን ይያሉ ያው በአገር ጉዳይ መቀለድ ጥሩ አይመስለኝም እንደዛ አይደለም ያ 45 ቀን በነዛ ቅድመ ሁኔታዎች ላይ ተስማምተን ተዘጋጅተን ስንገኝ የሚቀረው የትግል ጊዜ ነው እንጂ እንዲሁ እንደው ከዛሬ ጀምሮ 45 ቀን ትግል ብናደርግ ለውጥ እናመጣለን ማለት አይደለም እንደዛ አይነት ሞኝነት ያለበት ሰው ካለ በጣም የተሳሳተ ነው እና ትልቁም ፈተና ያለው የሊበራል ፓርቲውም ደጋግሞ ለህዝቡ ሲናገር እንደነበረው ትልቁ ፈተና ያለው በነዛ ቅድመ ሁኔታዎች ላይ የመስማማቱ ጉዳይ ነው ግን አልሆነም መስማማት ስላልተፈጠረ ሰላማዊ ህዝባዊ ቢተኝነት በዛች ሀገር ውጤታማ መሆን ሳይችል ቀረ እና ሪሊ እነሱ ላይ ስምምነት ከደረስም እዛ ላይ ነው የሚያልቀው ሁሉ ነገር የሚል እምነት አለ በጣም ጥሩ እኔም ለዛ ነው 11ዱ ከተሟሉ ብዬ ጠየቅኩት ለዛ ነው ፊት ለፊት አስቀምጬ የመጽሐፉንም አንብቡት እንግዲህ መጽሐፍ ላይ በግልጽ የተዘረዘሩ ነገሮች አሉ ራሴን ሳቀብ የቆየሁትም ብዬ ነው ዝርዝሩ ጉዳይ አንብቤዋለሁ እኔ ሙሉውን ስለዚህ እናንተም እንድታነቡት እኛም በተለያየ መልኩ እናቀርብላችኋለን ግን መጀመሪያ መመረቅ አለበት ምርቃቱ ቅዳሜ ነው ስለዚህ መጽሐፉ ላይ የተወሰነ ነገር እንድትል የት ይገኛል እንዴትስ ያገኛሉ የቅዳሜ ቀጠሮውንም እነኚህ 3 ነገሮች አስተያየት እንድትሰጥ ሐሳብን እንድታስተላልፍ ነው አሁን የምፈልገው የመጨረሻው ስለዚህ ምርቃቱ ቅዳሜ ነው ኦንላይን ነው ማስታወቂያም አለ ያው መግቢያ ላይ ቅድም ተናያል ነው ለኛም የላከው ለሚዲያዎች ለወዳጆቼና ለሐሳብ ተጋሪዎቼ በሙሉ የሚል ትላንትና ማታ ደርሶናል ስክሪን ላይ የሚገኘው ይህ መጽሐፍ የመግዛት አቅም
ባለውም ሆነ በሌላው ህዝብ ዘንድ በስፋት መነበብ እንዲችልም የእያንዳንዳችሁ ለንተናዊ እገዛና ትብብር አስፈላጊ ነው። ስለሆነም አንደኛ የምረቃው ዕለት በእኔ የእጅ ጽሑፍና በስሙ የተፈረመውን ዲጂታል መጽሐፍ $30 በመግዛት፣ ሁለተኛ አገር ውስጥ የሚገኙና የመግዛት አቅም የሌላቸው ወገኖቻችን መጽሐፉን ያለ ክፍያ እንዲያገኙ የማደርገውን ጥረት 5 እና ከ5 በላይ የሆኑ መጽሐፍትን እያንዳንዱ $6 ስፖንሰር በማድረግ ተባባሪ እንዲሆኑ፣ ሶስተኛ በቅርቡ የሚገኙ ሌሎች ወዳጅ ዘመዶችን በመጽሐፉ ግዢና ስፖንሰርነት እንዲሳተፉ በማግባባት ጭምር የምረቃ ስነ ስርዓቱ ቀጥተኛ ተባባሪ እንዲሆኑ በአክብሮት እንጠይቃለን እያለ ይቀጥላል። ይህንን ለቅምሻ ነው ያነበብኩት ከስክሪኑ ላይ እና ቀሪውን ከአንተ ቢሰሙ የተሻለ ይሆናል። ልደት፣ በዛ ነው በመልእክቱ ነው የምናበቃው። በጣም ነው የማመሰግነው እነዚህ ነጥቦች ስላጋራህ ሞገስ። ህብረተሰቡ ሊያውቃቸው የሚገቡ ናቸው እና እንግዲህ ምንድነው ቅዳሜ በዋሽንግተን አቆጣጠር 11 AM ነው የሚጀምረው፣ በኢትዮጵያ አቆጣጠር አመሻሹ 12 ሰዓት ላይ ማለት ነው። ምናልባት ፕሮግራሙ ከ2 እስከ 3 ሰዓት ይወስዳል ተብሎ ይገመታል። በዛ ፕሮግራም ላይ ኢትዮጵያውያን ከሀገረ ካኦፓውያን ምን እንማራለን የሚል ርዕስ የተሰጣቸው እና በዛ ጉዳይ ላይ አስተያየት የሚሰጡ እንግዶች ተጋብዘዋል። አንቱ የሚባሉ በአገሪቱ ታዋቂ የሆኑ የፖለቲካ ሰዎችና ምሁራን አስተያየት ይሰጣሉ እና ሪሊ ይሄ ትልቅ እንደው ከአንድ መጽሐፍ ምረቃ ያለፈ ሚና ያለው ክስተት እንደሆነ ሰዎች እንዲረዱት እፈልጋለሁ እና ምናልባት ከ12 ከ13 በላይ የሆኑ ሚዲያዎች በቀጥታ ለህዝብ እንደሚያስተላልፉት ቃል ገብተዋል። አንዳንዶቹ ሳተላይት ቴሌቪዥን ላይ የሚተላለፉ ስለሆኑ በቀጥታ በሚሊዮን የሚቆጠር ህዝብ ይከታተለዋል ማለት ነው እና ሚዲያውም ይሄ ጉዳይ የአንድ መጽሐፍ ጉዳይ ወይም የአንድ ግለሰብ ጉዳይ ሳይሆን የጋራ የትግል ጉዳይ እንደሆነ ተገንዝበው በጣም ከምጠብቀው በላይ ትብብር እያደረጉ ነው እና ይሄ ኢቨንት የምረቃው ከምረቃ ያለፈ ትርጉም ያለው ፋይዳ ያለው መሆኑን ህብረተሰቡ ተገንዝቦ በያለበት እንዲከታተለው ነው። እዛ ላይ እንግዲህ የምናደርገው ሁለት ነገሮች አሉ በዋናነት። አንደኛ ሃርድ ኮፒ ገና በአማዞን ነው የሚታተመው። አሁን የተዘጋጀው ዲጂታል ኮፒ ነው። ስለዚህ በእኔ እጅ የተፈረመ በስማቸው ማለት ነው ዲጂታል ኮፒ የሚገዙ ሰዎች $30 ሊገዙ ይችላሉ። አንዱ ግዢ ይሄ ነው። ይህን ግዢ ማድረግ የሚፈልጉ ሰዎች የዋትስአፕ ቁጥር እዚህ ላይ ተቀምጧል። ምናልባት ጎላ አድርገህ ልታሳይልኝ ትችላለህ። በዛ ዋትስአፕ ቁጥርና በኢሜል ቁጥራችን ጥያቄ ሊያቀርቡ ይችላሉ ማለት ነው። ከዛ የመክፈያ ስርዓትን አዘጋጅተናል። እዚሁ ሰነዱ ላይ የተቀመጠው አለ። ቅዳሜም በደንብ ስክሪን ላይ እናሳየዋለን። ያ ፍላጎት ያላቸው ሰዎች ያን መጽሐፍ እዛ ላይ በተቀመጠው የክፍያ ስርዓት በዜል ሊሆን ይችላል፣ በካሻፕ ሊሆን ይችላል፣ ወይም ደግሞ በካርድ ዌብሳይት ፈጥረናል። እዛ ውስጥ ገብተው መክፈል የሚችሉበት ሁኔታ አመቻችተናል። ስለዚህ አንዱ በእኔ የተፈረመበት በስማቸው የተፈረመበት ዲጂታል መጽሐፍ መግዛት ይችላሉ። ያው አንዱ እንዲህ አይነቱ መድረክ የሚዘጋጀው ለቡክ ሳይኒንግ ወይም ለመጽሐፍ ፍረማ ስለሆነ እሱን ኦንላይን ቨርቹዋሊ እንሰራዋለን ማለት ነው። ሁለተኛው ነገር ግን አገር ቤት ያሉ ወገኖቻችን ይህን መጽሐፍ አግኝተው ለማንበብ አስቸጋሪ ነው። 1-3 ምክንያት መጥቀስ ይችላል። አንደኛ ያው መንግስት የሚወደው ጉዳይ አይደለም፣ ለመንግስት የሚገባ ቋንቋ አይደለም ይሄ ቅድም እንዳልኩትና ይሄ መጽሐፍ ታትሞ አገር ቤት የመሰራጨቱ እድል እጅግ ጠባብ ነው። በዛ ምክንያት አገር ቤት ያሉ ወገኖቻችን ለማንበብ ይቸገራሉ። ግን ደግሞ በዋናነት እንዲያነቡት የምፈልገው እኔ አገር ቤት ያሉ የህብረተሰብ ክፍሎች ናቸው። ምክንያቱም ይሄ ትልቅ የፖለቲካ አጀንዳ ነው። ይሄን የፖለቲካ አጀንዳ ህብረተሰቡ ካልተረዳው የታሰበለትን ዓላማ ሊያሳካ ይችላል። ስለዚህ በዛ ምክንያት ሊያነቡ የማይችሉ ሰዎች። ሁለተኛ ለምሳሌ እንደዚህ ኦንላይን የሚቀርብን ነገር የካርድ አክሰስ ስለሚያስፈልግ የአክሰስ የላቸውም ኢትዮጵያ ውስጥ ያሉ ወገኖቻችን። ሶስተኛ ራሱ መጽሐፍ አሁን ይሸጥ የሚባል ኢትዮጵያ ውድ ሆኗል። አንድ መጽሐፍ ከ1000 ብር በላይ የሚሸጥበት ሁኔታ ነው የተፈጠረው። አሁን ባለው የኑሮ ውድነት በበቂ ሁኔታ መጽሐፉ ሀገር ውስጥ ያሉ ሰዎች ሊያነቡት ይችላሉ የሚል ግምት የለኝም። ነገር ግን ይሄ ደግሞ ያው የታሰበለትን ዓላማ ለማሳካት የግድ መነበብ ስላለበት ይህን መጽሐፍ ያለ ክፍያ እንዴት ነው የምናደርሰው በሚለው መፍትሄ አበጅተናል። ስለዚህ እኔ በራሴ ስፖንሰር አደርጋለሁኝ በነፃ እንዲደርሳቸው። ነገር ግን ይሄን ዕዳ ሌሎች አቅም ያላቸው ወገኖቻችን በስፖንሰርሺፕነት እንዲጋሩት እንፈልጋለን።
እና አንድ መጽሐፍ $6 እና የአነስተኛ መጽሐፍ ስፖንሰር ማድረግ የሚቻለው 5 ከ5 እና ከ5 በላይ የሆነ መጽሐፍ ስፖንሰር ማድረግ ይችላሉ። ቅድም ባልኩት ስልክ ቁጥርና ኢሜል ይህን ፍላጎታቸውን ሊያሳዩን ይችላሉ እና የሚጠበቅባቸው ክፍያ በተመሳሳይ መክፈል ይችላሉ ማለት ነው። እና አሁን ቅዳሜ ምንድነው የተፈረመበት መጽሐፍ ይቀርባል። ሰዎች ስፖንሰር ያደርጋሉ አገር ውስጥ ለሚገኙ አንባቢዎች ማለት ነው። ሶስተኛው መርሃ ግብር ያው የተጋበዙት ትልልቅ እንግዶች ማትገምቷቸው እንግዶች ሁሉ መድረክ ይገኛሉ የሚል እምነት አለኝ። ንግግር ያደርጋሉ። ኢትዮጵያውያን ከዚህ መጽሐፍ ምን እንማራለን በሚለው ርዕሰ ጉዳይ ላይ ንግግር ያደርጋሉ እና ያ ደግሞ በራሱ ትልቅ መልእክት አለው የሚል እምነት አለኝ ለትግሉ። ኢትዮጵያውያን ምን ያህል ወደ አንድ መተባበር ወደ ጋራ የትግል እንቅስቃሴ ውስጥ እየገባን እንደሆነም አንድ ማሳያ መድረክ ይሆናል የሚል እምነት አለኝ እና ሪሊ ሚዲያ በጣም ከፍተኛ ትብብር እያደረጋችሁልኝ ነው። ይሄ ትብብር ተጠናክሮ የሚል ተስፋ አለኝ። እንደው ምስጋናዬን አስቀድሜ ማቅረብ እፈልጋለሁ እና እንግዲህ እስከ ቅዳሜ ድረስ ደግሞ የላክነውን ማስታወቂያ ደጋግማችሁ ፕሮግራም በሰራችሁ ቁጥር ታቀርቡት በጣም ይረዳናል የሚል እምነት አለኝ እና ይሄን የምለው አጀንዳው የጋራ ነው ከሚል እምነት ነው። የአንድ ግለሰብ አጀንዳ አይደለም፣ የጋራ እምነት ነው የሚል እምነት ስላለኝ ነው። ከዚህ እምነት በመነጨም አሁን አብሮነት ውስጥ ያለን ሰዎች በቲም ነው እንደ ኮሚቴ አዋቅረን ነው ይሄን ስራ እየሰራን ያለ ነው እና በተለይ የአብሮነት ኢትዮጵያ ሰዎች በጣም ነው በዚህ ጉዳይ ላይ እየተባበሩኝ ያሉት። ምክንያቱም ይሄ አጀንዳ የአንድ ግለሰብ የአንድ መጽሐፍ አጀንዳ አይደለም፣ የትግል አጀንዳ ነው በሚል እምነት ነው ይሄን እያደረግን ያለ ነው እና ከልብ ነው የማመሰግነው ሞገስ። እሺ እኔም አመሰግናለሁ። ያው ባሳየን መሰረት አድራሻውም ተቀምጧል፣ የዋትስአፕ ቁጥሩም ተቀምጧል። በአጠቃላይ ግን የፊታችን ቅዳሜ ጥቅምት 1 ቀን ቀጠሮ ተይዟል፣ እንገናኝ ብሏቸዋል አቶ ልደቱ አያሌው ኦን ቢሃፍ ኦፍ የሱ ቲምንም ጨምሮ እሱንም መጥቀስ ያስፈልጋል። እኛም እናስተላልፋለን እንደተለመደው። ስለዚህ በወቅቱ እንገናኛለን። አሁን ራስ አንዳንድ ወዳጆቻችን 50 መጽሐፍ ሁሉ ስፖንሰር የሚያደርጉ ሁሉ አይተናል ከመቼው እና ጥሩ ነው፣ የሚበረታታ ነው። 50ም 10ም 15ም ስፖንሰር የሚያደርጉ ሰዎች አይቻለሁ እኔ ራሴ ሶሻል ሚዲያ ላይ። ስለዚህ ያንን አድርጉ። ኮስት ሼሪንግ ስኪም ምናልባትም የመጀመሪያው ነው የሚሆነው ነው የሰማሁት። ኮስት ሼሪንግ ነው የሚሆነው፣ ሙሉ በሙሉም ባዶ አይደለም። የተለየ ስትራቴጂ ነው ባጭሩ የተከተልከው። ኮስት ሼሪንግ ስኪም አለ፣ በነፃም የሚያገኝ አለ፣ አቅም ያለው ደግሞ አቅም ለሌላቸው የሚያደርስም አለ፣ በቀጥታም እንደገና ደግሞ። ስለዚህ 3 በ3 መንገድ መጽሐፉ ተደራሽ ይሆናል የሚል ተስፋ አለን። አራተኛው ደግሞ በተለያየ መልኩ በሚዲያም ስለምናስተላለፍ አራተኛው መንገድ እሱ ነው። እሱም ከምርቃቱ በኋላ ጠብቁ ለማለት ያለው። ለዛሬው የነበረን ውይይት ይሄንን ይመስላል። አብረን ስለነበርን አንተንም ስላገኘው ደስ ብሎኛል። መልካም እድል እመኛለሁ ለምርቃቱ። የዛሬው ውይይት በዚህ ያበቃል። ቸርን ሰንበት። አመሰግናለሁ ሞገስ፣ አንተንም ተመልካቾቻችንን። እሺ በጣም እናመሰግናለን። አሜን። አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ከኦፒ ይዘቱ ፖለቲካዊ፣ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው። ሀገረ ከኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በሕዝብ ታዳሚነት ይመረቃል። መራቂውም እርሶ ኖት። የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል። የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ። ሀገረ ከኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የእነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል። በዚህ ልዩ የምረቃ ሥነ ሥርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ። በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል።
በዚህ ልዩ የምረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትስአፕ ቁጥር 2027740046 በኢሜል አድራሻ hagerekop@gmail.com የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዥና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ካኦፒ በልደቱ አያሌው